የሚቀረኝ ነገር የለም ብቻ እንደዚህ የሚጣሉ ነገሮችን አደርጋለሁ ራሴን መከለል ወዳለው እቺን ቦታዬን ሁልጊዜ ከለላ ውስጥ ነው ማደርጋት ለኔ የሚስማማኝ ነገር አለ ከሚገቡትም ከሚወጡትም ነገሮች ጋር እነን መልሳለሁ ብሎ ማውራትም ግብዝነት ነው ምክንያቱም የኔ አቅም ቀርቶ የብዙ ሰዎች አቅም ይሄንን ምጥን ያለች ጥያቄ እንደዚህ ነው ብሎ መግለጽ አይችልም በጣም እንደዛሬ ተደስቼም አይመስለኝም በቃ የሚያስፈልገኝ መድረክ አገኘው በነጻነት ሊያውምና በጣም ደስ ብሎኛል ስለተገኘው ልቦለድን ለማስኬድ እንዲጠቅምህ ነው እምነቱ አለ የወደቁ መላእክት የተቀበሩት ኢትዮጵያ ውስጥ ነው የሚል ኢትዮጵያ ውስጥ ብቻ አይደለም ዶክተር ተስፋዬ ተናግሯልና አያይዘን ሶስተኛው መልኩ ተለየብኝ ለኔ ልክ እንደ ብፌ አይደል የሚቆጠረው ልክ የሙዚቃ አልበም ስትሰራ ይበልጥ ይሄኛው ተወደደ እንደሚባለው እኔ ከዚህኛው ነፍሴ ልብ የሚቀርበው ለቀደሞቹ ነው የመጀመሪያውና ሁለተኛው እዚህኛው ላይ ሌላ ሰው ሆነህ መጣ ዕውቀት የመስጠት የማስተማር የማንቃት የማብቃት አይነት ላይ ተተኮረ ገጸ ባህሪያቱ መጥተው ስለ አንድ ጉዳይ የተበራራ መንፈሳዊ ጉዳዮች ዘለግ ያለ ነገር ይናገራሉ አሁን አባ ተስፋ ስላሴ ሞገስ አሳቸው ለምሳሌ መጥተው የሚያወሩት ነገር የሚነበብ ነው እንደ ልቦለድ ግን አልኩኔ ባይሆን አይነት ስሜት እዛኛው ላይ ያረከውን ማድረግ አልፈለክም ገጸ ባህሪያት የሚታዘንላቸው ወይም ደግሞ የምናውቃቸው የምንቀርባቸው ከማድረግ ይልቅ ምን እንደሚበሉ ምን እንደሚለብሱ ምን እንደሚያሳስባቸው የማይታወቁ ግን ዕውቀት ያላቸው ሰዎች ላይ ተኮርክ አሁን ብዬ ነው ምክንያቱም ርዕሱ መልሱን ይመልሰዋል የአርማጌዶን በር ነው የሚለው ይሄ የሆኑ ነገሮች በጣም በትኩረት ሊታይበት የሚችል ዓለም እሽክርክሪቷ እየጨመረ ያለ ሁሉ ነገር በጣም የሚፈጥንበት እንትን ዞምቢ ነገር ሆነናል እኮ ሳናስበው ሞባይላችን እንደዚህ አውጥተን እንዲ ስክሮል ብቻ እያደረግን ግን ምን ፈልገን እንደሆነ ወይም የትኛው ጋር ለመቆም እንደሆነ የሆነ ነገር ምንም ሳንል ያልቀጠሩትን ሰው ታረጋለን የሆነ ነገርና እንደዚህ ሄደናል የለንም ማለት ነው በዛ ቅጽበት ውስጥ የለንም የት ነው ሄድ ነው በዛ ሰዓት የሚመነጨው የነፍሳችን ኢነርጂ ማጋ ነበረ እና እንደሱ አይነት ነገር አለ ሳይኪክ ቫምፓየር በየአካባቢያችን ላይ ነው ያለው አንተን ኃይል የሚመገብ ማለት ነው አሁን ሳይኪክ እንትን ቫምፓየሮች ድሮ ደም ምናምን ነገር እንላለን በሱ በእርግጥ በደም ጠግበው የሚያጋሱ አሉ ምክንያቱም በደማችን ውስጥም ብዙ ነገር ያለ ግን ትልቁ ግን የሳይኪኩ ላይ ያለው ነገር ነው በነፍሳችንና በአእምሮአችን ውስጥ ነው ደስታ ስሜት ኖሮህ ምናምን መተህ እንደውም ሰሞኑንም እያልኩኝ ነበርና መተህ ደስ ብሎ ለጓደኛ ልነግረው ስትል ጓደኛ አሪፍ ነው ምናምን በሚል ትልቅ የሚያስደስት ነገር እኮ ነው የመጣው ምናምን ይለና እሱ ከዛ የተሻለ የሆነ ነገር ያገኘው ይነግራል ግን ምንም በሌለበት ማለት ነው በአንድ ጊዜ ያንተ የሚያስደስት መሆኑ ይጠፋል እዛ ጋር አንተም ስሜቱን ታጠዋለህ ደስታውንም ታጠዋለህ አንተ ከሄድክ በኋላ እሱ ግን ካንተ የወሰዳትን ያቺን ኢነርጂ ወስዶ ይፈነጭበታል ገብቷል እንዲህ አይነት ነገር ውስጥ ነው ያለነውና እስከዚህ ድረስ ሰው ልጅ አሁን ብቻውን አይደለም ያለው የአርማጌዶን በር የሚለው አጠቃላይ አርማጌዶንም እኮ ጦርነት ከሰማይን የሚጀምርና እስከ ምድር ድረስ የሚያጥለቀልቀው ስለዚህ በመንፈሱ ዓለም ውስጥ ያለውን ግጭት የብርሃንና የጨለማ ከፍተኛ ምናልባት የመጨረሻው ጦርነት የሚባለው ያው ዘመኑ ይሄ ነው ምናምን ያልን ፍራትን ያጋባን አይደለንም በዚህ ልክ ስታቀው ካንተ መታጨድ የተፈለገው ኢቨንቶ ትንቢቶቹ የሆኑ ያለ እንዲሆኑ ምናምን ነገር ሲፈጸሙ በዘመን ነገሮች ውስጥ ይችላል ዓለምን የሚያስተዳድረው ሌላ ኃይል ይሄንን ሁሉ ሲፈጥረው ካንተ የሚያጭደው ነገር ስላለ ሰብል እርሻ ላይ እንዳለ እንድትረዳ ነው ከዛ በኋላ ለሚሰጥ ወይም ለምታየው ነገር ቶሎ ሪአክት ማድረግ እንድታቆም ነው ትልቁ ነገር ማቆም ምን ይጠቅማል መሰለ የሆነ ሰው አንድ ነገር ጫረ እና በቃ በለት ከፍተኛ ንዴት ይዘህ ነው የምትነሳው ምናምን ይሄ ንዴት ኃይል ነው የሚፈልገው ኃይሉ ነው የሚወሰደው እሱ ይበላል በቃ ቅድም ጠግቦ የሚያገሱበት አሉ ሲገባ ግን በእርግጠኝነት የመጻፍ ሰዎች ካነበቡት በኋላ የሚሆኑት ሲገባቸው ብልጦ ይላል ይቆማል አጠቃላይ ግብረ መልስ መስጠት ታቆማለህ ሪአክት አታረግም አለቀ ሲርቦ ይጠፋል ስለዚህ ማስራብ ነው የጨለማው
እንደዚህ አይነት መንፈሳዊ ጽሁፎችን በተመለከተ የተለያዩ እንግዶችን አቅርበን እናውቃለን። በተለይ አሁን አንድ መጽሐፍ ሳነብ እንደዚህ ከዚህ ጋር የተያያዘ ያነበብኩት ይህን የሚመስል ይህን የሆነ አይደለም ይህን የሚመስል እላለሁ። ለምሳሌ ዶክተር መስከረም ሌቺሳ እንግዳ አድርገናት እናውቃለን። ደሞዝ ጎሽሜ አዲሲቷ ኢየሩሳሌም ላይ ተጫውተን እናውቃለን። መጋቢ ዶክተር ሮዳስ ታደሰ ጋርም እንደዚህ ቆይታ አድርገናል። ባለፈው መጋቢ አዲሸቱ አለማየሁ ቤት ተጋብዘን ብዙ የኪነ ጥበብ ሰዎች ነበሩ፣ እኔ እናንተም ነበርን። ሰሌዳ የሚል ዩቲዩብ ቻናል ከፍተዋልና በዚሁ አጋጣሚ ሰብስክራይብ አድርጉላቸው፣ ተዋወቋቸው። ከዶክተር ሮዳስ ጋር እያወራችሁ ነበረ። እርስዎን ገጸ ባህሪ አድርጌ መጽሐፌ ውስጥ አስገብቻለሁ። በጣም የሚገርም ነገር ያው ቅድም እንግዲህ በሌላም ጨዋታ አንስተነው ዶክተር ሮዳስን እንዴት እንደማከብረው የእሱ አይነት ሰዎች በመምጣታቸው ለእኛ ትውልድ የምር ነው። በቃ ልክ ዮቶር ሌላ መጥቶልናል። ዮቶር ልክ እሱን የሚመስሉ ሰዎች ለእኛ ዮቶሮቻችን ናቸው። እኔ ከጅማሬ ንብረድ ኤርሚያስ ከበደ እንደ መመሬ የምቆጥራቸው በቃ መጀመሪያ አእምሮ ላይ ሰፊውን ብርሃን የጫሩብኝ ናቸው። አባ ተስፋ ስላሴ ሞገስም ልክ እንደዛው። ከዛ በኋላ ባሉ ዘመናት ውስጥ ደግሞ እንደ ሮዳስ አይነት ጥቂት ሰዎችን ያገኙት እንደ ዶክተር ሮዳስ በዚሁ ላመሰግነው ይገባል። ለእነሱ ምስጋናው በያሉበት ዓለም ይድረሳቸው ይከተላቸው። ሮዳስ የዛለትም ተገናኝተን ስንጫወት ብዙ ነገሮችን እሱን ማዳመጥና መከተል የጀመርኩ ዘግይቼ ነው። የኔ ደግሞ ሌላ ነገሮች ውስጥ ነው ነገሮችን ስቆፍር የነበረው። ግን በቃ ካገኘሁት በኋላ ያስደንቀኛል። መጽሐፎቹ ያስደንቁኛል። ውስጥ የገባበት ነገር እኔ በቃ እንደሱ አይነት አቅም ያለ ሰው ከቋንቋው ካደገበት ስነ ምግባሩ ሃይማኖታዊ ስነ ምግባሩ ጀምሮ በቃ የጠለቀ በቃ ሊቅ የሆነ ሊቅ የምትለው እሱን ነው። በዛ መልኩ ነው እኛ ከላይ ባገኘነው ልክ ውስጥ ነው መውሰድ የቻልነውን ያህል ነው። እሱንም እንግዲህ ምን ያህል አቅማችንን ተጠቅመን ሰበሰብን አሉ ነው። እና እንደዚህ የጠለቁት ሰዎች መኖራቸው ብዙ ነገር እንድናይ አድርጎናል። ስለዚህ ይህም መጽሐፍ ስጽፍ እስከሆነው ሰዓት ድረስ እንደ ካራክተርም አላመጣሁትም። ግን የሆኑ ቦታዎች ግን የእሱ አይነት ሰው ካልተናገረልኝ በስተቀር ነገሩ የማይሞላለኝ ሆነ። ምክንያቱም አሁን ገጸ ባህሪ የኔ አይነቱ ነው ራሱ የመጀመሪያው ገብቷል። በሆኑ አይነት ነገሮች የሆኑ ነገሮች አሉት፣ የሆኑ ነገሮች ይታዩታል። የጭንቀት ዓለም ውስጥ አለ፣ ስዕሎች ይምታቱበታል። በቃ ዝምርቅ ያለ ወደ ማበድ እየወሰደኝ ነው እንዲህ ምናምን የሚል ገና ነገሩ ያልሰከነ ሰው ነው። ከዛ በኋላ ነው የተፈታ ነገሮች ግልጽ እያሉለት ለምን ዓላማ እንደሆነ እንዲያውቅ የተደረገበት መንገድ ለአንድ መሳሪያ እንደተፈለገ። ስለዚህ ያው የእግዚአብሔር እጅ ሊሆን ነው ማለት ነው። ይህንን ነገር እያወቀ ሄደው እሱ ያለው የተራመደበት የመጣበት መንገድ ግን ከዛ በኋላ ያሉትን እውቀቶች ለመናገር የሚያስችል አይደለም። ስለዚህ ሌላ ሰው ያስፈልጋል ከሱም ጋር ሲገናኝ፣ ወይም ደግሞ እነዚህ ማለት በዚህ እይታ ይሄ ናቸው ሊለው የሚገባ ወይም ለኛ ሊለን የሚገባ በተለይ ደግሞ የሚያስፈልገው ይበልጥ ለኛ ነው። እሱ የተራመደበት የተሰጠው መንገድ አለ ካራክተሩና፣ ስለዚህ እዛ ጋር ነውና በቃ የምናገረው ነገር ቋንቋ ምናምን ነገር ራሱ ሮዳስን ነው የሚመስለውና እንደውም ስሙን ዳሪዮስ ብለዋለሁ፣ ዶክተር ዳሪዮስ። እና የምርም ደግሞ የተመረቀበትን ነገር ማለት የተማረውን ነገር የሚያሳልፍበትን ነገር እዛ ሌላ ሳይካትሪስት ካራክተር ያለችና ዶክተር አልፍ እሷ ናት የምታመጣው ወደ መድረኩ። እና ለራሱ ለዋናው ገጸ ባህሪ ለሳሌም ስትነግረው በስነ መለኮትና በጥንታዊ ቋንቋዎች ላይ ምርምር ያደረገ ትላለች። የሮዳስ መገለጫ ነው። ስለዚህ ያ ዶክተር ዳሪዮስ በጣም ሮዳስን ይመስላል። ስለዚህ ስታነቡትም እሱንም ማሰቡት ማለት ይበልጥ ራሱን አድርጌው ይበልጥ አግኝቼው ይበልጥ ቀርቤው በጣም እሱን ራሱን ጠልቄ ብጽፈው ከዚህ በላይ ያወጣው ነበረ። በራሴ ኢማጂኔሽን ውስጥ የጻፍኩትን ነገር ግን ይህን ካራክተር ሲናገር ደግሞ እንደ መምህር ያገኘሁት እሱን ነውና፣ ስለዚህ በተቀራረበ መልኩ እሱንም ሰዎች እንዲያዩት ራሱ ሮዳስ እንዲከተሉ እንዲያዩት ጭምር በዚህ መልኩ አምጥቼዋለሁ። እሱ ነው። አዎ አለ በደንብ እኔም ገብቶኛል። ያነበው ይህንን ማለቱ ነው ያልኩ ነበረ። ጥያቄ የሚያነሱባቸው ሀሳቦች አንዳንዶች ደግሞ የሚቀበሉት ይህን ሀሳብ የሚያራምዱ አሉ። ለምሳሌ የወደቁ መላእክት ጉዳይ መጽሐፈ ሄኖክ ላይ ትዝ ይላቸዋል። ከአባ ዶክተር ዳንኤል ጋር ቆይታ አድርገን ነበር እና እንደዚህ ጥንታዊ እውቀቶች
ሆኑ ዘመናዊ አስተሳሰቦች ወደ መድረክ መምጣት አለባቸው። መጫወት አለብን፣ ፍርሃት የለባቸውም። እንዲህም የሚያስቡ አሉ ብሎ ማምጣትና መነጋገር ነው በሩ እንዲከፈት የሚያደርገው ብዬ ስለማምን ልቦለድን ለማስኬድ እንዲጠቅምህ ነው እምነቱ አለ የወደቁ መላእክት የተቀበሩት ኢትዮጵያ ውስጥ ነው የሚል። ኢትዮጵያ ውስጥ ብቻ አይደለም፣ ሌሎችም ቦታዎች ላይ አሉ፣ የተጠቀሱልን ቦታዎች አሉ። አንዳንዶቹን ፈልገን እንዳናገኛቸው የሚሆኑ ነገሮች አሉ። ምንም የማያጠራጥሩ ነገሮች ብለን የምንላቸው እነሱ ካነጋገርም ይሆናል። ምንም የማያጠራጥሩ ላለው እንትሉ ስል ግን አው ኢትዮጵያ ውስጥ አለ። ኤፍራጥስ ተቀምጦልናል። አንታርክቲካ በሚገባ ሊሆን የሚችልበት ብዙ ምንጮችን ማግኘት የሚቻልበት ነገር አለ። ስለዚህ ዛትስ ዋይ ታሪኩ ከዳሎል እንግዲህ ከኤርታሌ ከዳሎል ይጀምረዋል እስከ አንታርክቲካ ድረስ ይሄዳል። ኤፍራጥስን እንደውም በመንገር አንዱ ይሄ ነው በሚል ብቻ ነው የሚያልፈው። እነዛ ቦታዎች ግን ክንውኖችን ነው የሚገልጸው መጽሐፉ እና ፍለጋውም የጦፈ ነው፣ መምጣታቸውም ግልጽ ነው። መጽሐፍ ሄኖክ በተብራራ ሁኔታ የተቀመጠና ዓለምም አሁን በስነ ስርዓት እሱን እያጠና ነው። ዓለም እንዳጠናው የተነገረን አሁን ነው። መመርመርም ሆነ ነገሩን መፈለግ የተጀመረው ግን በጣም ቆይቷል እና ለኛ ነው ኢንፎርሜሽኖቹ እንትን የሚሆኑት። ስለዚህ እነማን ናቸው ምንድን ናቸው ብቻ ሳይሆን ጄኔቲካሊ የሚፈለግ ነገር ስላለም ከነሱ ነው። ስለዚህ እስሩን የመፍታት በሩን የመቆርቆር ስራዎች እየተሰሩ ነው ያሉት። መፈታታቸውም የማይቀር እኮ ነው የተቀመጠው ዘመኑ እስኪመጣ ካልሆነ በስተቀር ግን ይፈታሉ ሲባል መፈታት እንዴት ነው? የሰው ልጅ ራሱ ይፈታቸዋል? ይሄ ፍላጎት ሄዶ የምሬ ልጆቻቸው አሉ ወይ? የአርማጌዶን ጦርነት ላይ እጃቸው አለ ወይ? አዎ መጨረሻ ላይ ተመልሰው የሚገቡና የሚወጡበትም ነገር ስላለ ሁሉም ነገር በተባለበት ውስጥ አለ። ትልቁ ግን እነሱን ያነሷቸው እዚህ ጋር መፈታትን እዚህ ጋር ፍርሃትን አይደለም። ትልቁ ነገር ያለው ለምን ይፈለጋል ነው። ስለዚህ ሳይዳችን እንድንለይ ይጠቅመናልና ነው። ምንድነው ያደረጉት ነገር የምናያቸው አንዳንድ ነገሮች የነሱ ርዝራዥ የሆኑ ጉዳዮች አይደሉም ወይ? ጥበቦች አይደሉም ወይ? ስለዚህ የትኛውን ጥበብ ከየትኛው መለየት አለብን ወይስ መልሰን እንዴት አይነት መሳሪያ አድርገን እኛ ስለንጠቀምበት እንችላለን ወይ? ምክንያቱም አያቶቻችን ያጠኗቸው ነገር ሄኖክን በማጥናት እኮ ስነ ከዋክብቱን ምኑን የምንመረምረው እዛ ጋር እኮ ኮከብ አይልም። ማንም ቢመጣ ያስተማረው ከነዚህ ጋር የተያያዙትን ጉዳዮች ነው። ተከልክሏል ቢባልም እኛ ደግሞ በተለየ መልኩ በሄኖክ ጥበብ ውስጥ ደግሞ ተጉዘን ስነ ከዋክብትን በደንብ አጥንተነዋል። ይበልጥ ደግሞ እንደ ልክ ሳይንሱ እንደሚያጠናው እኛም ይበልጥ ደግሞ እዚህ ውስጥ ተመስጠን ብናመጣውና ብንጠቀምበት በኋላ ላይ ከዛ ጋር ለሚሰነዘረው ነገር በሌላው ከግራ ለሚሰነዘረው ከቀኙ የምንመልስበት ተመሳሳይ መሳሪያ ይኖረናል ማለት ነው። ስለዚህ ነገሮቹ አምናለሁ አሉ፣ ኢትዮጵያ ውስጥም አለ ብዬ አምናለሁ። ሌሎች ስፍራዎችም ጭምር ናቸው። ሁሉም በአንድ ቦታ ላይ አልታሰሩም። ጅማ ፋና ኤፍኤም ላይ ከልብ ማህደርን እያዘጋጁ አዘጋጅ ተስፋ አየለና ኬቤኪ ኦልጅራ እያሉ ከልብ ማህደር ጽሁፍ ይኖራል። ጽሁፉን በሙዚቃ እያዋዙ ይለቁልን ነበር እና በዛን ወቅት እኔ ከፋ ነበርኩ በአጋጣሚ። ጅማም ከዛ ክረምት የተወሰነ ቆየውና በጣም ወደ ፕሮግራም ነበር። እሱን ቴንኪው ልበል ብዬ ነው እግረ መንገድ በአካል ስላየሁ ደስ ብሎኛል። ሌላው ጥያቄ ምንድነው? ብዙ ጊዜ በተደጋጋሚ መጪው ጊዜ የኢትዮጵያ ነው፣ መጪው ጊዜ የኢትዮጵያ ነው የሚል ነገር እናያለን። በየአካባቢያችን የምናየው ነገር ደግሞ በጣም ተስፋ የሚያስቆርጡ ነገሮችን ነው የምናየው። ብዙ ጊዜ እንዳልከው እንደው ምናልባት ዜናዎቹ ምናምን የሚያዘግቡት ክፉን ስለሆነ ከሆነም አላውቅም እንግዲህ እንደዛ ብቻም ከሆነ እና ምን አላችሁ እንደው ማለት ምን ማረጋገጫ ነው ሆነው እና እንደው ተስፋ የሚሰጥ ነገር ካለ ብትነግሩ። የእውነት እኔ በጣም ፊል ስለማድረግ ነው። አስተማሪ ነኝና ብዙ ልጆችን ብዙ ወላጆችን የማግኘት እድል አለኝ። እያንዳንዱ ማህበረሰብ ስናየው በጣም የማይገናኝ ተቃርኖዎች ውስጥ ነው ያለው እና እሱን ነገር እንዴት ታርቆ እንደው ተስፋ እንዴት ሊኖርን ይችላል የምትለውን ጥያቄ የሆነ ነገር ብትለኝ ደስ ይለኛል። አመሰግናለሁ። በመጀመሪያ አንተን የማመሰግንበት ብዙ ምክንያት አለኝ። ለዚህ ጥያቄ ራሱ እኔን ስላጫየኝ ማለት ነው። ለእኔ የሰጠኝ ቦታ በጣም ትልቅ ነው ማለት ነው። ይህንን የምመልስ ከሆነ ይህንን እመልሳለሁ ብሎ ማውራትም ግብዝነት ነው። ምክንያቱም የኔ አቅም ቀርቶ የብዙ ሰዎች አቅም ይህንን ምጥን ያለች ጥያቄ እንደዚህ ነው ብሎ መግለጽ አይችልም። ግን የሆኑ ነገሮችን ላነሳል እችላለሁ። መልስ ግን አይደለም። ያው እኔ ቤት ባብላጨው ጥያቄ እንጂ መልስ የለም እንደምለው ነው።
ብዙ ነገሮች በጣም እየጠነከሩ ሲመጡ ከኋላው ምን እንዳለ መጀመሪያ እንረዳለን አይደለ? ሊነጋጋ ሲል ይጨልማል ሀቅ ነው ወይስ አይደለም? ነገሮች በጣም እየከረሩ ከመጡ መፈቻቸው ደርሷል ማለት ነው፣ መበጠሻቸው ደርሷል ማለት ነው። ይሄ ጉዳይ የኢትዮጵያ ጉዳይ ብቻ አይደለም። ዓለም ተመሳሳይ ታሪክ ውስጥ ናቸው ያለችው። መካከለኛው ምስራቅ ላይ ያንዳንዱን ሀገር ብድግ አድርገህ ብታየው፣ ሰሜን አፍሪካን እንደዛ ወጉ ምኑ እንደዚህ ሁሉም ቦታ ብታየው ይሄው መክረር ይሄው መበጠስና ከዚህም በላይ ድቅድቅ ጨለማ ነው። ምን እየተከናወነ ነው ስትል ግን እዛ ጋር አሁንም የአርማጌዶን ጦርነት ሊመጣ ነው፣ ኢራንና የአሜሪካና የእስራኤል ጥምር ጦር ሊያደርግ ነው ምናምን የምንሰማው በሙሉ ይሄንን ነው አይደል? ነገሩ ከመጣም ሊፈነዳ ነው ማለት ነው። አንድ ነገር የጨለመው ጥብቀት ላይ ነን ያለ ነው። የጨለመው ጥብቀት ላይ ባለንበት ሰዓት በሙሉ የሆነ ነገር ሊመጣ ነው፣ ምንም ጥያቄ የለውም። ስለዚህ የሆነ ተስፋ ካለም ንገሩን የሚባል አይደለም። ተስፋ የሚነገር ነገር አይደለም። ተስፋ በልባችን ውስጥ የሚዘራ ጉዳይ ነው። ስለዚህ እኔ ቀደም የነገርኩ በአንተ ልብ ውስጥ ያለውን ነገር በጽናት እንድትቆም ተስፋህን ነው እየሰጠው ያለሁት። ገብቷል? ተስፋን ልመግብ የሚገባ ጉዳይ ነው። ይሄ ተስፋ ክምችቱ ተስፋ ትልቅ ኃይል ነው። ፍቅር በጣም ጠንካራ ፍሪኩዌንሲ ያለው ትልቅ ኃይል ነው። ይሄንን ነው የምንመግበው። ስለዚህ የኢትዮጵያ እንትኑ ቀን እየቀረበ ነው፣ እየመጣ ነው። አሁን አይደለም፣ አሁን ደረሰ አይደለም። ያ ስለአሁን ነው የምናወራው በእያንዳንዱ ነገር ውስጥ። በእርግጥ ጊዜን በመረዳዳት ሁኔታ ነው ቅድም፣ ትላንት፣ ዛሬ፣ ነገ እያለን የምናወራው። ግን እየመጣ ነው የሚለው ነገር የዚህ አይነት ተስፋ ፍሪኩዌንሲን በብዙዎቹ ስናደርገው በጣም የተቀናጀና ትልቅ ኃይል ነው የሚሆነው። ነገሮች እንዲሆኑ ያደርጋል። ተስፋ አበባን ያለመልማል፣ የሰው ልጅን ያለመልማል። ፍቅር ሁሉ ነገር ይሰራል። ስለዚህ እነዚህ ነገሮች ነው እኛ ልናደርግ የምንችለው። ልሰጥ የምችለው እሱን ነው። ለዛኛው ጥያቄ መልስ አይደለም እኔ ልሰጥ የምችለው። ይህንን ነገር ይህንን ነገር ስል 6 ሰዎች በዚህ ኃይል ይህንን ፍሪኩዌንሲ ከፍ ቢያደርጉት እዚህ ቤት ውስጥ አትጠራጠር፣ ከዚህ በላይ ደማቅ ብርሃን ይሆናል። ይህም ብርሃን እንድንፈጥር ነው ሁላችንም። ቀኑ ደርሷል። ምክንያቱም በጣም እየጨለመ በጣም እየጠበቀ በመጣ ቁጥር ትልቅ ነገር ነው እና ደግሞ የምናየው በጣም ብዙ ነገር እኮ አለን። አሁን በስጋዊ አይናችን የምናየው ነገር አለ፣ በመንፈሳዊ አይናችን የምናየው ነገር አለ። በቃ እሱን ነገሮች አስታርቀን ነው የምንኖረው እና የምር እንደዚህ አይነት እውቀቶችን እየተለዋወጥን የመጣንበት ዘመን ከብዙ ምንም እንዲህ አይነት ነገሮችን ከማናነሳበት ዘመን ወጥተን ነው። ከሚሊኒየም በኋላ ብዙ ነገሮች እየተንቀሳቀሱ ነው። በጣም የተጣደፈና ይበልጥ አስጨናቂ ነገሮች ነበሩ አይደል? ለምሳሌ የሰው ልጅ ጉልበት እዚህ ድረስ ነበረ ብለን እናስብ ነበር። አንድ ሰው ጫንቃው ምን ያህል ነው የሚለው በምን ለክተን ነው እናቅ ነበር። የምርም 3-4 ስራ ለመስራት ለካ የሆነ ነገሮች አሉን፣ ለካ አቅሞች ነበረን። ይሄው አቅም ነው አይደል ያለው፣ ግን ነበረን። ከሚሊኒየም በኋላ የመጡ ጉዳዮች የሆኑ ነገሮች በከረሩ ቁጥር ያንተን ጥንካሬ ነው የሚያወጡት። ስለዚህ እንደውም ነኝ ካልነው በላይ መሆናችንን የሚያሳዩ ማሃት ነገሮች ናቸው የሆነው። በብዙ ነገሮች እንድንታጠር፣ ብዙ ነገሮች እንድንፈልግ፣ ብዙ አማራጮችን እንድናይ በጣም በሯል እና ባብላጫው እንደውም የሰውነታችን ትንሽ እዛው በጣም አዝጋሚነት የነበረው በትዝታ ሪትም ውስጥ የነበረው ነገር እንዲንቀሳቀስ ሆኗል ብዬ አምናለሁና የሚያጠነክረን ከሆነ ያጠንክረን። ያው እግዚአብሔር ነው ሁሉ ነገር አዋቂውና ሁሌም ኢትዮጵያን ብርሃን ያድርጋት። ዞሮ ዞሮ አሜን አሜን። እሺ መካከላችን አንድ ሃይማኖት አባት ይታዩኛል። ድንገት ነው የጠራኋቸው፣ ግን አንዳንዴ ምን ይሆናል እርስዎ ተነሱ አልልም፣ እዚሁ ማይኩ ይመጣል። ከቅርብ ጊዜ ወዲህ እንደዚህ ወጣቶችም አንጋፋ ወጣቶችም እኛ ጎልማሶችም መንፈሳዊ ነገር ላይ የመወያየት ነገር የመነጋገር እየመጣ ነው። እስካሁን በተባለው ላይ የተሰማዎትን ብንሰማ ብናውቅ ደስ ይለኛል። በመጀመሪያ ሁላችንም በሰላም በሕይወት አድርጎ አቆይቶ ለዚህ ታላቅ ውይይት ስላበቃን ስለ ሀገራችን ስለ ሰው ደግሞ የተቀን እግዚአብሔር አምላክ የተመሰገነ ይሁን። እኔ አስተያየት ለመስጠት በዚህ ነገር ላይ በጣም የሚከብደኝ ስመጣም እንደ ተማሪ ነው የመጣሁት። መምህራኖቼ ደግሞ ዶክተር እና ለማለት በቀር የሚያስተምሩኝ መማር የመጣሁት። በጣም የምደንቀው ነገር ግን ምንድነው እንደ ሃይማኖት አባትነቴ አለማየሁ ደመቀ ሲናገር በቃ ውስጥ ያሉት የነቢያት መጽሐፍት የጌታችን ወንጌልና የሐዋርያትን ትምህርት አብሬ የተማርኩ ነው።
ሳያውቁም አውቁም ነቢያት ስለ ሰው ልጅ ታላቅነት፣ ስለ ሰው ልጅ ክብር፣ ስለ ሰው ልጅ ጸጋና መክሊት አውቆ እንዲጠቀምበት ለማድረግ ሲደክሙበት የነበሩበት ነው። መስዋዕት ነው የተከፈሉት። ጌታችንም እንደምታውቁት በትንቢትም እንደተነገረለት ለደካሞች፣ ለአላዋቂዎች እነሱን ለማሳወቅ፣ እነሱን ለማጠንከር፣ እነሱን ለማለት ከዛም እሱን ተከትሎ ሐዋርያት። ስለዚህ ወንድማችን መጽሐፍትና አሁን እየሰጠን ያለው መጽሐፍ አጠቃላይ ዋና መሰረቱ እነዚህ ቅዱሳት መጽሐፍት ናቸው። እርግጥ እንደው ከኔ ድክመት ቁርአንና ሌሎቹ ብዙ አልተለወበትም፣ ግን እንደተረዳሁት ያንን ነበር። ልክ እሱ እየተናገረ ከኢሳያስ ጋር ይነጋገራል፣ ከጌታ ጋር ይነጋገራል። እንደው ለምሳሌ ያህል ሁሉን መናገር ስለማልችል ጊዜም ስለሌለ እንደው ከተናገራቸው መካከል ውስጥ ለምሳሌ አንደኛው አላስፈላጊ ሸክሞች እሱን የማራገፍ ነገር ስናገር ጌታችን በአንድ ወቅት ሁላችሁም እንደምታውቁት በማርያምና በማርታ ቤት ተገኝቶ ሲጋበዝ ማርታ ነች እንግዲህ ለእሱ ክብር ብላ በደቀ መዛሙርት ብላ በጣም ትደክማለች፣ በተሰራለት ድረግ ላይ ያጋለች። ማርያም ግን ከብዙ ተቀምጣ ከዛ ማርታም ማርያምን ወቀሰቻት። ጌታ እንዴት ዝም ትላታለህ? ብዙ ስደክም ስትለው ምንድን ነው ያላት? አንቺ በብዙ ትደክሚያለሽ፣ የሚያስፈልገው ነገር ግን ጥቂት ነው ያላት። ለዛ ለማየው እንደነገረን አላስፈላጊ ሸክሞቻችን የተሸከም ነው። የሚያስፈልገው ነገር ሳይሆን የምንሸክመው አብዛኛው የማያስፈልገው ነገር። ለዚህ ጌታችንም ይህንን ሸክም አላስፈላጊ ሸክም እንዳንሸክምና ከተሸከሙ እንድናራገፍ የተናገረውን ኃይል ቃለው ወንድማችን የተረጎመልን። በዛው ላይ ሊቃውንትም ስማቸውን ባላስታውስም ከሊቃውንት መጽሐፍትም አንድ የሚነገር ነገር አለ። ቀደም እንደተናገራቸው ስለ ሸክም ምን ይላል? ብዙ ሸክም የሌላቸው ወፎች በሰማይ ላይ እንደፈለጉ ይበራሉ፣ ሸክም ያላቸው ግን እዛው ላይ ይላል። ስለዚህ በጣም ከፍተኛ እውቀት ነው። ሌላው እንደመጨረሻ ቅድም መምህር ያነሱት ጥሩ ነው። በአካባቢያቸው ያሉት ነገር ተስፋ የሚያስቆርጥ አሁን ለምሳሌ አንድ የሚባለው ይህ ትውልድ ምናምን ተስፋ የሚቆረጥበት ግን በዛ ውስጥ ያላየነው ዶክተር እንዳለ ቅድም እንደተናገረ ወይም መምህራችን ግድ የለም ያላየነው ግን ሊኖር የሚችል ተስፋ አለጋር እኔ ብዙ ነገሮች ነገር ከጨለማ ይልቅ ብርሃን ትንሽ ብትሆን ግን የሚሰፋ ብርሃን እንዳለ በዚህ ትውልድ ላይ እያየ ነው። እኔ ያላገኘሁትን እድል በእኔ ዘመን ያልነበረውን እድል ከእኔም ቀጥሎ በእናንተ ሁለታችሁ ያለ ትውልድ ያላገኘው አሁን እየመጣ ያሉት እድል ያገኙ ብዙ መንፈሳዊ ሀብት ያጽናል። እንደ ምሳሌ በእኛ ዘመን ዲያቆን የሚሆነው የካህናት ብቻ ወይም በጣም ለቤተክርስቲያን ቀድሞ ከመኳን ከሚሰሩት ነገር ግን ጥቂት ዲያቆናት አሁን በሚገርማችሁ በየሰንበት ትምህርት ቤቱ በየሙሉ በአንድ ሰንበት ትምህርት ቤት 60 እና 70 ካለ ከ60 እና ከ70 50 ዲያቆናት ሴቶችም ጭምር ድቁና አገልግሎት በእውቀት ደረጃው በስማተም ዳዊትም በተመሳሳይ ይሄ ለምንድን ነው እየተዘጋጀ ያለ ያጠይቃል። ሌላው ሰው ደግሞ ታስታውሱ እናንተ በዛችሁበትም እኛ ልጆች እያለን በኃይለ ሥላሴ ጊዜ በሁዳዴ ጾም ሶቤላ ማለት ትምህርት ቤት 40 ቀን በገና አባ በገና ማግኘት ሁሉ እሳቸው ይወጡ በገና ይዘው በኢትዮጵያ ውስጥ ያሉት ሴቶች ዛሬ የሚገርማችሁ ባለስበት ትምህርት ቤት 50 ህጻናት በገና ይገኛል። ይሄ ግረማችሁ ከዚህ ደግሞ ለደረገ በውጭ አንድ ወንድም አለኝ 4 ልጆች አሉት። ያው እዛ በገና መስጠት የለም በቪዲዮ ነው ተከታትሎ 4 ልጆቹ አንዱ ማሰንቆ፣ አንዱ ክራር፣ አንዱ ዋሽንት፣ አንዱ እና ይሄ ትንሽ ትንሣኤ ይመጣል የሚል ተስፋ ሰጠ። እኔ ያላየሁት ግን ብዙ የተደበቁ ብርሃኖች በሀገራችን ውስጥ አሉና እመኑ እሱም እመኑ የሚባለው ወደፊት ትንሣኤ የቀረ ወጣቱን ያሳያል። እግዚአብሔር ለዚያ ያውቃል። ለነገሩ እኛም ቀድመን እንደዚሁ ለፈለፍንና የጎልማሳ ወጣቶች ጉዳይ እንዲሁ ለፈለፍን እንጂ ቀድሞንም
መስመራችንም በጣም እጥርና የተስተካከለ ይሆን ነበር። አባን አስቀድመን ቢሆን ኖሮ አባ ቃለ ሕይወት ያሰማልን። እግዚአብሔር እድሜና ጤና ይስጦት፣ ባርኮት። እናመሰግናለን በጣም። አመሰግናለሁ እድሉ ስለተሰጠኝ። የመጀመሪያ ጥያቄ መጽሐፍ ሙሉ ለሙሉ ጽፎ መጨረስ ስሜቱ ምን ይመስላል ብትነግረን። ሁለተኛ ጥያቄ አሁን የሚለቀቁ አልበሞች ስሜት አልባ እየሆኑብኝ ነው እና እንዴት ነው ከአንድ አልበም ውስጥ አንድ ወይም ሁለት የሚሰማ ነገር የምናጣው? አንድ ወይም ሁለት ደህና የሚሰማ ነገር የምናጣው እና ይሄ ነገር የመጣው ከምንድን ነው ብለህ ታስባለህ? ከመጽሐፍና ከግጥምና ዜማ መድረስ የትኛው ፈታኝ ነው ለአንተ? እና እኔ ብዘፍንስ ብለህ አስበህ ታውቃለህ? እኔ የጻፍኩት መጽሐፍ አለና በስጦታ መልክ ላበረክትለት አስባለሁ። የኢትዮጵያን የግዕዝ ቁጥሮች ተጠቅሜ ነው የጻፍኩት። የኢትዮጵያ የግዕዝ ቁጥሮች ተጠቅሜ ሂሳብን፣ አልጀብራና ካልኩለስን ሰርቻለሁ እና እስቲ ለሱ ስጦታ ለማበረከት አስቤ። አምጣው። ይዘኸዋል? እሺ። በጣም የሚዘምት ነገር አለ ማለት ነው። ከቁጥር ጋር አንድ መጽሐፍን ጽፎ ማጠናቀቅ የሚሰጠው ስሜት ምን ይመስላል ነው። ከብዙ ጣር ውስጥ ወጥተህ የሆነ ህልምን የመጨበጥ ገብቷል። ምናልባት ተራራውን እየዋጠጥክ ወጥተህ ሳር እያስኬ ወደ ላይ የምትወጣው እዛ ጫፏ ላይ ደርሰህ የምትተኛት ነገር አለች አይደል? ወደ ኋላ የማታንከባለል መሆኗን ያረጋገጥከው ልክ የሱ አይነት ስሜት አለው። በጣም ጥልቅ ደስታ። ሰውየው እኔ ነኝ የሚያስብል እንደ ዓለማዊ አገላለጽ ደግሞ እሱ ነው። እኔ ነኝ የሚያስብል በራስ ላይ በጣም መመካትን የሚሰጥ ያው ሁሌ መመካት እግዚአብሔር ነው፣ ግን እንደ ሰው በሰው ቋንቋ ስለምናወራ እኔ ነኝ ማለት አሪፍ ነገር ነው። እኔ ምን እንደሆነ ከገባን ማለት ነው። እና እሱን ስሜት ይሰጣል። አንድ አልበም ላይ እንዴት ሁለት እንኳን ጣዕም ያላቸው ሙዚቃዎች ልናጣ እንችላለን? እየቀነሰ መጥቷል ኃይሉ የሚለው አዎ፣ ይሄ ኢትዮጵያ ውስጥ ብቻ አይደለም፣ ዓለም ላይ በአጠቃላይ ከሙዚቃ ጋር የተያዘው ነገር ትንሽዬ ከስሜት ጋር አብሮ ያለመሄድ ወይም ዘመኑ የቶሎ ቶሎ ዘመንም ነው፣ ሩጫው የበዛበት ነገር ነውና ቆመን ራሳችንን የምናዳምጥበት ሰዓት ብቻ ሳይሆን ብዙ ሙዚቃ የምናጣጥምበትንም ጊዜ ነስቶናል። እረፍት የለሽ ጊዜ ላይ ያለ ነው። በዚህ ምክንያት የሚያዳምጠው ብቻ ሳይሆን የሚሰራውም ሰው በዚሁ ቀለም የተሰራ ነው። ስለዚህ እኛም ራሳችን ጋር እንደዚሁ የቶሎ ቶሎ ነገር የመሆን ነገር አለ። አድምቶ ያለ መስራት ነገሮች አሉ። ጥንት ነገሮች የቆሙት በጠንካራ መሰረት ላይ ነው። ለዛ ነው መበርከት የቻሉት። ስለዚህ የእሱ አይነት የማጣት ነገሮች አሉ። ኢትዮጵያን በተመለከተ ደግሞ ስፔሻሊ ኢትዮጵያን የሙዚቃ ኢንዱስትሪ እንኳን መባል በማያስችል ደረጃ የተዝረከረከ አሰራር ነው ያለው። ለምሳሌ በየስቱዲዮ ሰዎች በራሳቸው ጥረት በራሳቸው ገንዘብ ነው የሚሰሩት። ፕሮዲውሰሮች የሉም። በዚህ ሁኔታ ተሰርቶ ወደ ገበያ ደግሞ ማን ነው የሚያወጣል? የት ነው የሚወጣው? ይሄንን ሁላ ገና ደግሞ የምትልበት ጫማ የተሻለ በኢንዱስትሪ መልክ መገለጽ ይችላል። የጫማ ስራ የጫማ ኢንዱስትሪ ነው የምትለው። ምክንያቱም እዛ ጋር ዲዛይን ከሚያደርገው ሰው እቃውን ከሚያቀርበው ጋር ዲዛይኑን ስፌት፣ ከዛ ሶል ማስትሽ እንትኑ ምናምን ሁሉ ነገር ተደርጎ ከዛ ደግሞ አሻጊ ክፍል አለ ይታሸግና በር ላይ የሚጠብቀ የሆነ መኪና አለ። እሱ ደግሞ ይጭናል የተመረተው ምርት። ከዛ የራሱ ሱቅ አለው ማከፋፈያ፣ ወይም ደግሞ ይህን ምርት የሚያከፋፍሉ የሆኑ ነገሮች አሉት። ደንበኞች ናቸው። ትእዛዝም አለ፣ የተለመደው ጉዳይ አለ። እዛ ትሄዳለህ። ይህን ነገር ከስራው ጀምሮ እስከ ገበያ ማቅረቡ ድረስ የተቀናበረ መንገድ ስላለው ኢንዱስትሪ ልንለው እንችላለን። ስለዚህ የሙዚቃው ኢንዱስትሪ ስለሌለም ጭምር በዚህ ጥራትና በዚህ ደረጃ ሊሰራ የሚችለው ሰዎች ባወቁት ልክ ነው የሚያቀርቡልን። ባወቅነው ልክ ነው ነገር እያደረገን ያለ ነው። ስለዚህ የሁላችንም እውቀት ደግሞ ቦታ አለው፣ መልክ አለው። ሁሉንም አናቅም። አንዱ ላይ በጣም የተሻለ ነን በምንሰራው ሙያ ላይ፣ በሌላው ነገር ላይ መለስተኛ እውቀትና ኢንፎርሜሽን ብቻ ነን ያለን። ለምሳሌ ዜማ የሚሰራ ሰው ስለ ዜማ ያለው እውቀቱ ከፍተኛ ነው። ስለ ቅንብር እውቀት የለውም፣ ግን ነገሩን ያውቃል። ሰው ማጋሜ እንዳለበት ያውቃል። ግን አብላጫው ፕሮዲውሰር ሁሉን ነገር ያስተባብራል። ፕሮዲውሰር ከሌለ ግን ተቆም ፕሮሞሽን እንዴት እንደሚሰራ ኢንፎርሜሽኑ አለን እንጂ
የሆነ ነገሩን እናያለን እንጂ እውቀቱ የለንም። ራሴ ሁሉን ነገር እንዴት ላደርግ እችላለሁ? የተጨበጠው ነገር እኔ ዘፋኝ ኮንኩ ዘፈን ላይ በቃ ልታማም ልልህ እችላለሁ። ሌላው ነገር በሙሉ የምታማበት ነገር ነው። እሱን ሁላ ነው እየተደረገ ያለውና በዚህ አቅም በሙሉ ምጥ ውስጥ ነው የሚሰራውና በዚህ ምክንያት ሙሉ ውበት የማግኘት እድላችን አነስተኛ እየሆነ መጥቷል። የመጣበት ዘመን ግልጽ ነው። ባብላጫው ሙዚቃ ቤቶች ከዚህ ነገር ውስጥ ከወጡ በኋላ ወይም ፕሮዲውሰሮች በሙሉ ከጠፉ በኋላ የመጣ ነገር ነውና በባለሙያ የታገዘ ኢንዱስትሪ ባለመሆኑ ምክንያት የተፈጠረ ነገር ነው እላለሁ። እኔ በሙዚቃ ውስጥ የመጣሁበት መንገድ እኔን እዚህ ጋር ለማምጣት የተሰጠኝ በቃ እንደ ድልድይ እንድመጣ የተፈለገበት መንገድ እንጂ ይሄን መንገድ እንድራመደው የተደረኩት ይሄ ደራሲነቱን የመጽሐፍ ደራሲነቱን እሱን እንድሰጥበት ነው እንድሆነው ነው። ስለዚህ ያኛው መንገዴ ነው ይሄኛው ህይወቴ ነው ነው የምለው። ዜማ ግጥምና ዜማ እንትን ለማስመር ያህል መንገዴ ነው። ዜማና ግጥም የመጻፉ ነገር የኔ መንገድ ነው። በሱ ውስጥ ትውልድ አልሰራም ብትለኝ በደንብ ሰርቻለሁ። ትልቁ ግን ራሴን የሰራሁት በሱ ውስጥ። ስለዚህ ያንን ነገር ሰጥቻለሁ ምናምን ግን የተፈጠርኩበትና የመጣሁት ለዚህ ነው ብዬ ማምነው ግን እንግዲህ ከሁለቱ የግድ አንዱን አይደል ሚዛኑን የጠየቀኝ መጻፉን ነገር ነው። ወደፊትም ጭምር በደንብ አጥብቄ የሚይዘው ነገር እሱን ነው የሚሆነው። ያ ማለት ግን ያንን ሳላጓደል ነው የመጣሁበትን መንገድና የተወለድኩት በጽሁፍ መልክ በመጽሐፍ መልክ በማስባቸው የኢማጂኔሽን አቅሜ በቃ በሀሳብ የመጥለቅ የመርቀቅ አቅሜ በፈቀደልኝ ልክ ለትውልድ ይህን ነገሮች ልሰጥ ነው የመጣሁበት ዓላማ እሱ እንደሆነ አውቃለሁ። አይገርምም? ቅድም ተነስ ኮርቻህን ጫን አልኩት ራሴን የሚል ቃል አለ። አንተስ መቼ ነው ስለው ይህንን ልቦለድ ዮቶሩን የጻፍኩበት ጊዜ ሲል ወዲያው አእምሮዬ ውስጥ መጥቶ የነበረው ልቦለድ ደራሲነቱን ነው ይበልጥ የሚወደው ማለት ነው ከዘፈንና ግጥም ደራሲነቱ በላይ አልኩ። ምክንያቱም ዘፈንና ግጥም የጀመረው በ1990ዎቹ መጀመሪያ ነው። ዘግይተህ ነው ወደ ልቦለዱ የመጣኸው። ስለዚህ ይበልጥ ምቾት የሚሰጥህ እዚህ ላይ ነው ማለት ነው። ወደ ህዝቡ ለመምጣት ነው እንጂ ከልጅነት የማውን መጽሐፍ ያው ድርሰት ነው መጽሐፍ ማለት ነው። ጽፋለሁ። ረጅም ልቦለድ በ17 ዓመቴ ነው የጻፍኩት። አጫጭር ልቦለድና ግጥሞችን ከ10 ዓመቴ ጀምሮ ጽፋለሁ። የ10 ዓመት ልጅ እያለሁ ግን ወደፊት ታላቅ ደራሲ ነው የምሆነው ዓለም ላይ የምታወቅ ብዬ በአንደበቴ ተናግሬያለሁ። የ10 ዓመት ልጅ ግን ነበርኩ። ስለዚህ አውቀዋለሁ የሆነ ነገሬን ግን ተጣልቼዋለሁ ወይም ተጣልቶኛል አይደል ነው ብቻ ያማቀውን ነገር ይዤ አይደለም ህይወት በማከል ላይ ይዛኝ ሄደችውን ያ በቃ የህይወት ጅረቱ በወሰደኝ ውስጥ ነጉጃለሁ። የሆነ ቦታ ላይ ግን መልሳ ለካስ ቀርጸሽ ተስተካክለኝ ነው ብዬ የሚያልኩበት ነገር ነው። ያ መንገድ ደግሞ ለኔ የኛውን መንገድ ቀና እንዲሆን አድርጎኛል። ወደ ሙዚቃው መምጣቴ ሐሳብ የተለያዩ የሐሳብ እንትኖችን በሙሉ ትውልድ ላይ 2-3 ትውልድ መራመድ እንዲችል እሱን ለማራመድ መቻሌ እነዚህ ነገሮች ይዤ ለመጣበት መንገድ ለሐሳብ መግለጽም ለአጻጻፍም ሪትሚክ የሆነ ነገር እንድለምድ ገጣሚነቴ ረድቶኛል። ዜማ ደራሲነቴ ለቃላቶቼ ፍሰት በጣም ጠቅሞኛል። ዩኒቨርሲቲ ነው ትልቅ ዩኒቨርሲቲ ነው ለኔ የሙዚቃ ህይወቴ ማለት ነው። እየተማርኩበት ለሌሎችም ብሰጥ ከሁሉም ነገር በላይ ግን እኔን ያስተማረኝ ይልቃል ያልኩበትም ሪዝን እሱ ነው። ወደ ትልቁ ግቤ የወሰደኝ መንገድ ነው። በመሰባሰባችን ምክንያት ስለወቅ በጣም አመሰግናለሁ። አንዱ ማዘጋጆቹን ዶክተር እንዳለው ምናልባት እኔ መሰረት ማድረገው ዮቶር የሚለው ላይ ኮብላይ ካይን ወይም ኮብላይ ካን ካልከው ላይ ነው። ሌሎቹ ተመሳሳይ ናቸው በሚል ዶክተር እንዳለ መሰረት ተመሳሳይ በሚል እሳቤ ይሄድና ግን በይበልጥ ትኩረት ማድረገው በኮብላይ ካን ወይም ዮቶር ካልከው ላይ ነውና ምናልባት አይሰማም እንዴ? የሳልካው ገጸ ባህሪ ያው አንተ ያመጣዋለህ ምናልባት በአንደኛ መደብ ተረክ ነው የተረከው። ያው ስሙን ማወቅ አልቻልኩም። እንግዲህ የሳልካው ገጸ ባህሪ እያልኩ እቀጥላለሁና አዲስ እውቀት ፈላጊ የሚል ነገር ታስቀምጥለታለህ እና ከዮቶርም ጋር ሲገናኝ ያው አዲስ እውቀት ፈላጊ አይነት ነገር ነው የሚሄደውና የሁለቱን ገጸ ባህሪ በይበልጥ ዮቶር ወይም ካህን ኮብላይን ካህን ይሳቅበት እንትን ትንሽ ከነባራዊ ሁኔታ ወጣ ያለ ነገር አለውና ብዙ ጊዜ አንድ ገጸ ባህሪ ስንል የሆነ ነገር መሸከም አለበትና ካለው ገጸ ባህሪ አንፃር ምን አይነት አስተሳሰብ ነው የሚሸከመው ምንድነው የሚለውን ነገር ምናልባት ወጣ አደረከው። የካህናት አስተሳሰብ ብዙ ጊዜ በአማርኛ ስነ ጽሁፎቻችን ላይ ትንሽ
አሳሰራቸው ወጣ ያለ ነገሮች እናያለን እና የሆነ ነብይ ይሆንና የሆነ የተደረገ ነገር ቀድሞ የማየት ነገር አለ። ምናልባት የካህን ሕይወት እንደዚህ አይነት ነገር ብዙ አናይም። ምናልባት ጸሎታቸው ሊደርስ ይችላል፣ ግን ቀድሞ የማወቅ ነገር ቀድሞ የታወቀው ነገር ደግሞ እንደ ጽድቅ ለምሳሌ የሰጠው ገጸ ባህሪ አዲስ እውቀት የሚፈልገው ሰውዬ ወይም ገጸ ባህሪ የሆነ ቦታ ይገባና ይሳሳታል። ከዛ በኋላ እንደዚህ የሆንከው ሴትዮዋን በሁለቱ መካከል በገበሬው ሚስትና በእንትኑ መካከል ያለውን መሃንነቷን የማን እንደሆነ እንዲታወቅ ስለፈለገ ነው እግዚአብሔር የሚል ነገር ያመጣል። ምናልባት ከ10ቱ ትእዛዛት ውስጥ መቼም እንግዲህ አንተም ይሞግተዋል ገጸ ባህሪው፣ ካህኑ ግን ሌላ ነገር ሆኖ ይመጣል። በኃጢአት ውስጥ እግዚአብሔር ይገለጣል የሚል እሳቤ ያመጣልና ምናልባት ኮብላይ ካህን የሳልክበት ሁኔታ ከምን አንግል አይተኸው ነው? ሁለተኛው ምናልባት ከዛው ስለ ብዙ ጊዜ ወደ ነገረ መለኮቱ የሚሄድ ሁኔታ አለና ከጨለማ ጋርና ከብርሃን ያው ሲምቦሊኩን እንዳለ ልቦለድም ስለሆነ ሲምቦሊኩን እንዳለ ይገባኛል። ጨለማን ሲምቦላይዝ ያደርገህ ያመጣህበትና የአንድ ነገር ህልውና የሚረጋገጠው ምንጩ ሲኖር ነው ብለህ ስለዚህ ጨለማ ምንም ምንጭ ስለሌለው ምናምን ብለህ ታመጣና ጨለማ የሚባል ነገር የለም ትላለህና ምናልባት ከስነ ፍጥረት አንጻር ወደ ስነ መለኮቱ አንዳንዴ የሆነ ነገር ስለምትል እንዴት ትመለከተዋለህ የሚል ነው። በመጨረሻ ጥሪ ያለች ነች ከጣፈንታ ጋር ምናልባት በዚህ ላይ የገለጽከው ነገር አለ። ጣፈንታ ላንተ ምን አይነት ነው? ቀድሞ የሚወሰን ነው ወይንስ በኋላ የሚመጣ ነገር ነው የሚለው ነው? እሺ፣ አመሰግናለሁ። ቆንጆ ጥያቄዎች ናቸው ሶስቱም። ከሶስቱ የመጀመሪያውና ሶስተኛው በራሱ እዛ ውስጥ መልስ አይደለም የተቀመጠው፣ ጥያቄው ነው እንዲያመዝን የሆነው በራሱ። እኔ የምሰጥ መልስ ማለት በአንተ ውስጥ የሳልከውን ስዕል እኔ ማደፍረስ ነው የሚሆነው፣ ግን የኔን ምልከታ ግን እነግርሃለሁ። ሁለተኛው የጨለማው ነገር ማንኛውም ነገር ራሱ ነገሩ አለ ለማለት ህልውና ያስፈልገዋል ነው። ለምሳሌ ቅድም ያው ሲምቦሊክ የሆነውን ነገር ብልሃል። በአንድ ነገር የሆነ ነገር ራሱ አለ ብለን ካላልነው በስተቀር ህልውና ካልሰጠነው በስተቀር ራሱ የለም ነው። ስለዚህ ብርሃን ሲባል ፀሐይ ያው አለ ስንል ምንጭ አለው። ህልውና ያለው ነገር ምንጭ አለው። ፀሐይ ህልው ናት። ስለዚህ ብርሃን አለ እንላለን። ጨለማ ምንጭ የለውም። ምኑ ብቻ ነው ያልነው? የብርሃኑ መጋረድ ነው። ስለዚህ የብርሃን መጋረድ ነው የሚፈጥረው። ስለዚህ ወደ ምንጩ ለመምጣት የዛ ምንጭ ያለውን ነገር የመጋረድ ጉዳይ ነው። ስለዚህ የለህም ብለን ስንለው ጨለማ የሚመሸውና የሚነጋው የለም ማለትም አይደለም። ወይም የደግነት ተቃርኖ ክፋት የለም ማለት አይደለም። የደግነት መጉደል ወይም ማነስ ወይም በጣም ወደታች መቆርቆዝ ክፋትን እንደዚሁ መልኩን ያጎለዋል፣ ከፍ ያደርገዋል። የፍቅር መጥፋት ጥላቻን ሰማይ ያስነካዋል። ነገሩ እኮ አለ የለም ያልነው ነገር ግን የዛ ነገር መጋረድ ወይም መቀነስ ነው የሚለውን ነገር ነው እንድታነጽርበት ነው። አንድ ነገር ውስጥ ያለ ነገር ህልውና ካለው ህልውናውን ተቀበል ነው። ህልውና ካለው ምንጭ አለው፣ ካልሆነ በስተቀር ግን ከንቱ ፍራቻ ነው። ስለዚህ በሌለ ነገር ውስጥ ነው ድካማችን ምናምን ነገር ወይም ደግሞ የቆምነውም የሌለን ነገር ፈርተን ነው የሚለውን ነው የሚያሳየው። የመጀመሪያው ጥያቄ የካህኑ ማንነት እንግዲህ ቅድም እንዳልኩ መልስ አይደለም ብዬ ያልኩ አንድ ካህን እንደ ካራክተር ነው የቆመው። እንግዲህ ስሙም ዮቶር ነው። ከዛኛው ዮቶር ማንነት መውሰድ ትችላለህ። የመጀመሪያው ካህኑ ዮቶር ያው ንጉስም ካህንም እንግዲህ በዘመናችን ታሪክ ውስጥ እንደዛም ነበረ እና በጣም ድንቅ የህግ ችሎታ ብቻ አይደለም፣ መንፈሳዊ ኃይሉም በጣም ከፍተኛ ነው። ስለዚህ ያንን ልዕልናውን ወይም የመንፈሱን ከስጋው ከፍ ያለውን የመንፈሱን ልዕልናም ጭምር አምጥቼ ለማሳየት ነው። ምክንያቱም ሰዎች ቀድመን የመንፈስ ልዕልናችን ከፍ ያለን ነበርን፣ በኋላ ነው የስጋ እስር ቤት ውስጥ የከተትነውና የስጋ ልዕልናችንን ከፍ ያደረግነው። ስለዚህ የነበረ ማንነታችን በእያንዳንዳች ውስጥ ያለውን አቅም ነው። ካህናት እነዚህ ነገሮች እያጠሩ ምን እያሉ ለመንፈሳዊ ዓለም የሚሰጡትን በራሳቸውም ላይ መንፈሳቸውን ይበልጥ ያጠነክሩበትና መንፈሳዊ ልዕልናቸው ከፍ ያለ ስለሆነ ረቂቁን ትምህርትን በመማር መንፈሳዊ ትምህርትን በመማር የሚሆን በተሰጣቸውና በጾም በጸሎት ብዙ ነገሮችን ከኛ አስቀድሞ የመመልከት ትኑ እንዳላቸው በነቢያት መጽሐፍ እናውቃለን። በምንኖርበትም ዓለም ውስጥ ባሉ የካህናት ህይወት ውስጥ እናያለን። ያ ካህን እሱን ሊያሳየ ነው። በተረፈ ግን ሁሉም ነገሮች ውስጥ መልካም ነገሮች ሁሉ ይፈተናሉ።
ልክ ያ ልጅ ገብቶ ያለውን ነገር እሱ የሰጠበት ነገር ቅድም ስንገባም የተናገርነው ነገር አለ። ታዲያ በአመንዝራ ነው ወይ ያ ነገር እንዲሆን ልጅ እንዲወለድ የሚፈልገው? በኃጢአት መንገድ የምር 10ቱን ትእዛዛትን የሚያፈርስ አይደለምን? ይጠይቀዋል አይደል? ምንድን ነው የሚለው? ሊመልስለት የሚችለው ነገር ቢመልስለት እንደማይገባው ወይም ሌላ አይነት የሀሳብ ትርምስ እንደሚፈጠር ያውቃል። እንደሱ አይነትን ነገር አንተ ፈልገህ ስታገኘው ብቻ ነው ትክክል የሚመጣው። ስለዚህ ምን አለው? በቃ ታዲያ እንደሱማ ከሆነ እሷ እኮ የኔ ተነስታ እኮ ቤተክርስቲያን በቃ የሰራሁትን አባቴ ማረኝ እያለች ተደፍታለች። ንስሐ ግባ አለው። የ3 ሰከንድ የ1 ደቂቃ ንስሐ ነው። ገብተዋል። ከብዙ ግርግሩ ጋር እንትኑ ይሄ መንገድ ነው ይሄ ከማለት ይልቅ ንስሐ ትልቅ ዌፐን ነው፣ ትልቅ መሳሪያችን ነው። ለየትኛውም ነገር እሱ አለ። ያን ግን በአንተ ጭንቅላት ውስጥ ሙግቱን ነው ያስቀመጥኩልህ። ስለዚህ አንተ እሱ ነገር ውስጥ ምን ይሰጣል ስታየው ካህኑ ያደረገው ነገር አለ። ይሄ ልጅስ የምር ከዛ በፊት በእንደዚህ አይነት ሀሳብ ለስጋዊ ነገሩ በማድላት ወደዛ ሀሳቦች ቀድሞ አልገባም? የሴትዮዋስ የጎደላትን ነገር ትዳሯን ለማስተካከል ልጅ ባለመውለዷ ምክንያት ባሏ ትቶት ሊሄድ መሆኑን ማሰቧ በዛ ሰዓት ውስጥ ያመጣባት ያው ሰይጣን ያሳብ የምንለው ማለት ነው። ግን ምንድነው ሊፈርስ ያለ ቋፍ ያለ ነገር አላትና ከዚህ በፊት ግን ያልነበረችም ሴትዮዋ። ስለዚህ በዚህ ውስጥ የመጣ ነገር ነው። ነገሩ ተከሰተ። ስለዚህ ለሆነው ነገር እግዚአብሔርን እዚህ ጣልቃ አትክተተው ነው ጉዳዩን። በእግዚአብሔር ውስጥ አናርገው፣ አታሳባው። ያንተም ቀድሞ የማመንዘር ፍላጎትና ህይወት ነበረ። አዎ እንደዚህ ነው የኖርከው እስከ መጨረሻው። ሴትዮዋ ምንም እንኳን መልካም ሰው ብትሆን ከቤተ ክርስቲያን የማትለይ ሴት ብትሆንም ቅሉ የዛለት ለትዳሯ ጫፍ በቃ ቋፍ መፍረሱን ቋፍ ላይ ያደረገው ነገር በቃ ባሏ ልጅ ከሷ ይፈልጋል። እሷ ደግሞ ምናልባት ያለ መውለድ ችግር የባለ ይሆንን ብላ ለመጀመሪያ ጊዜ ነው አእምሮ እንኳን ይህንን ነገር ያሰበው። በዛ መካከል የተፈጠረ ጉዳይ ነው። ስለዚህ እዚህ ውስጥ እንዴት ጀጅመንት እናደርጋለን? ገብቷል። ጉልበቱ የኛ ሜንትንም አይደለም፣ እግዚአብሔርን ሰበብ ማድረግም አስፈላጊ አይደለም እዚህኛው ነገር ላይና ሲፈትነው በቃ ንስሐ ግባ የሚለውን መልስ የመጣበት ነገር ያለህ ትልቅ መሳሪያ እጅ ላይ ያለ ለምን ብዙ እንትን ትላለህ? ስትገባበት ያው ከልብ ንስሐ ግባበት ለጉዳዩ ነውና ብዙዎቻችን እንደሱ አይነት ትርምሶች ውስጥ እንኖረናልና ጉዳዩን ገና ሪዝን ሰተን እንዲህ ልናበጃጀው ነው የምንሞክረው። ከምንም ነገር መፈለጉ ጥሩ ነው፣ መጠየቁ አሪፍ ነው። ንስሐን አያክሉም። እሱን ነው የሚገልጸው። የመጨረሻው እጣ ፈንታ ነው። እጣ ፈንታ መጽሐፉ ላይ ማስቀምጦላል። ይሆንን እንዲሆንን ብሎ ከሁለቱም ሳይድ የተወሰነ ነው ከሚለውም ነገር የሆነ ነገር አንስቷል። ይህንንም አናቅም፣ ግን የተጻፈም ከሆነ የእግዚአብሔር መጽሐፍና የእኛ መጽሐፍ አንድ አይደለም። ይህን ልብ ወለድ ስታነበው አቶ ከበደ ከቤቱ ወጣ፣ በስተቀኙ በኩል ባለ መንደር ሄደ፣ አቶ አበበን አገኘው። አቶ አበበ ከሚስቱ ተጣልቶ ነበረ። እንደምን አደርክ አቶ አበበ ሲሉ አቶ ከበደ አቶ አበበ ምን አገባህና አለውና ሰንዝሮ አናቱን መታው፣ ተደፋ። ታሪኩ አለቀ ማለት ነው። ግን እኮ በእግዚአብሔር መዝገቡ ውስጥ አቶ ከበደ ከቤቱ ሲወጣ በበስተግራ በኩል ሄዶ ቢሆን ኖሮ ምን ሊገጥመው እንደሚችል፣ ከቤት ውስጥ ባይወጣ ኖሮ ምን ሊገጥመው እንደሚችል፣ እንደምን አደርክስ ባይለው ኖሮ አቶ ከበደ ምን ሊገጥመው እንደሚችል ሚስቴስ ወይ ነው ያልነው። ለዛ ነው ገብቷል። ሚስጥሩ ሌላ ነው የእሱ ታሪክ አጻጻፍ። እያንዳንዱን ነገር ስትጓዝ በሄድክበት ውስጥ ያ መንገድ የሚያጎርስህን ነገር ትቀበላለህ። የረገጥክበት መንገድ ውስጥ ያሉ ነገሮች ኮንሲኩዌንሳቸውን በሙሉ ታገኛለህ። ተጽፏል የሚለውን ነገር በዚህ ካሰብነው አሁን አልተጻፈም ሙግት አይሆንም። ሁሉም ነገሮች የራሳቸው መንገድ አላቸው፣ እሱ ብቻ በሚያውቀው መልክ። ስለዚህ እኛ መጻፍን የምናውቀው አሁን እንደቀደሙ ብቻ ነው። አንድና አንድ ነው፣ አለቀ፣ ሞቷል ነው። ባይሆን ኖሮ እንደዚህ ይሆናል። በዚህ በኩል ሲሄድ ሌላ ነገር ነበር የሚያጋጥም፣ ሌላ ነገር ነው የሚሆነው። መንገዱን ያመጣውን ነገር ይሄ ይሆናል የሚል የራሴ ምልከታ አለኝ። በቃ ህይወትን ያየሁባት ነገር ወይ መጻፍ አለመጻፍን በዚህ መልኩ ነው የምገልጸው። ወደ ላይም ወደ ጎንም ወደ ታችም በብዙ እልፍ አላፍ መስመሮች ውስጥ ነው የአንድ ሰው ህይወት የተጻፈው ብዬ አምናለሁ። ሶስቱንም መልሻለሁ። በጣም አሪፍ። እያንዳንዱ ጥያቄ ሌላ መልስ የሚወልዱ ናቸው፣ ሌላ ጥያቄ የሚያመጡ ናቸው፣ የሚያጫውቱ ናቸው። ይህ ጥያቄ ሁለት ነው። አንደኛው ይሄ ጭንቅላትህን ወይም ደግሞ ያሰብከው ከምን የመጣ ነው? ምን ተምሳሌት አለው ነው። ሁለተኛው ጥያቄ በሙዚቃ በግጥም እናም አሁን በደራሲነት በቃል ስታስብ የትኛው ይበልጥ አንተ ውስጥ ኃይለኛ ነው? በቃ አመሰግናለሁ። ትልቅ ሰው ጥያቄ ሁልጊዜ ካናት ይጀምራል።
ይቅርታ። ደስን ያሰኘኝ የምሬ ነው። ያው የሆነ ቦታ ላይ ስንደርስ ወደ ቆብም የምንመጣበት ዘመናችን አለ አይደለ? ልክ እንደ ጋሸታውንም አናት ይከለላል። አንቴናችን ሁሉንም ነገር የሚያስገባ መሆንም የለበትም በተቻለ መጠን፣ ምክንያቱም ትልቁ አንቴና ነው አናት። መጎናጸፊያ እዚህ ጋር ማድረግ የተፈቀደላቸው እንዳሉ ሁሉ አሁን እኛ እንደ ስካርቭም ደግሞ እናደርጋለን። ነገርየው ልማዱ የመጣው በኋላ ብዙ ገጣሚዎች ሲያደርጉት ምናምን የዛ ነገር ይመስላል እንጂ ጥንታዊ ነገር ነው። ዞሮ ዞሮ እኔ የሆኑ ዘመኖች ላይ ስካርቮችን አደርጋለሁ። የሚቀረኝ ነገር የለም፣ ብቻ እንደዚህ የሚጣሉ ነገሮችን አደርጋለሁ። ራሴን መከለል እወዳለሁ። ይቺን ቦታዬን ሁልጊዜ ከለላ ውስጥ ነው ማደርጋት። ለእኔ የሚስማማኝ ነገር አለ፣ ከሚገቡትም ከሚወጡትም ነገሮች ጋር የሚሰጠኝ ሰላም አለ፣ ራሴ ላይ ይሰበስበኛል። በትክክልም ደግሞ አላማውም እሱ ነው። ወደ ቆቡም ወደ አናት መጎናጸፊያም ስትሄድ ማለት ነው። ስለዚህ በዚህ ምክንያት አደርጋለሁ። ይሄኛውን ነገር ደግሞ የኢትዮጵያ ጥበባት ራሱ ለምሳሌ ጂንስ ለብሳለሁ። ከልጅነትም ቅድምም ሳወራው ነበረ። መጀመሪያ ሙዚቃን ስወድ የኢትዮጵያ ሙዚቃዎች ውጪ ራፕ ሙዚቃ ወዳለሁ። እሱኛውም ልማዱ አለ። በአብላጫው ባንክም እየሰራው በነበርኩበት ሰዓት ከጨርቅ ሱሪ ይልቅ ከታች ለጂንስ አተኩራለሁ። ከዛ ነው ሸሚዝና ኮቱ የሚመጣው። ስለዚህ የሆኑ ነገሮችን እያጣፋው መምጣት መቻል አለብኝ። በጣም በተቻለ መጠን ከዛ በላይ ኢትዮጵያዊ ልብሶችን ብቻ የመልበስ ፍላጎቱ አለኝ እና የተወሰነው ጊዜ ይሳካልኛል፣ የተወሰነው ጊዜ የምፈልገውን ነገር አላገኝበትንና ነው። ግን ምንም ባጣ ግን አናቴ ላይ ግን የራሳችንን ሸማን አስሬ መጓዙን ግን እመርጣለሁ ማለት ነው። መጀመሪያ እንግዲህ ቅድም የነገርኩት በራስ የመከለል ገቢንም ወጪንም። ከዛ ውጭ ግን ይሄ ነገር ገና ወደፊት ተበራክቶ ደግሞ በሙሉ አለባበስ የራሱ ኢትዮጵያውን ቃና ተሸክሞ ይሄዳል። ጋሽ እሸቱ እንግዲህ በመጠኑ ለመመለስ ሞክሬያለሁ። ይሄንን ሙሉን ልመልስ አላውቅም እንጂ ሁለተኛው ከዜማ ከግጥምና ከመጽሐፍ የትኛው የሚለውን ነገር ያው ቅድምም ተናግሬያለሁ። የመጽሐፉ እዳውም ከባድ ነው፣ ጫናውም ከባድ ነው፣ ኃላፊነቱ ከባድ ነው፣ አደራው በጣም ከባድ ነው እና የኔ እጣ ፈንታም እየተኳለው በሱ ይመስለኛልና ለሱ ትልቁን ክብርና ቦታም እሰጣለሁ፣ ያለፋኛልም። በነገራችን ላይ ለረጅም ጊዜ ጸጉሬ በጣም ረጅም ነበረ፣ ድሬድ ነበረ ማለት ለብዙ ዘመናት ከወጣትነት እድሜ ምናልባት እስከ ዛሬ 2 ዓመት አካባቢ ድረስ በዛም ሰዓት አስራለሁ። በቃ ጸጉሩ እንዳለ ሆኖ ግን እቺን ግንባሬን እንደዚህ በእንደዚህ የማስረባቸው ነገሮች ነበር የሚለዩት፣ በኋላ ወደዚህኛው የተመጣው ማለት ነው። እና ብዙ ምክንያቶች አሉት እዛ ላይ አብረው የሚሄዱ ማለት ነው። እንግዲህ መጀመሪያ የሰው ልጅ ንጹህ ነው ብለናል። መጀመሪያ እንግዲህ የጥላቻም ሆነ የምን አባት የሆነው ሳጥናኤል ነው። ስለዚህ እንግዲህ ከጸበለሱ በኋላ ያ ጸበለስ አይነቱ ምንም ይሁን ምን ከዛ በኋላ ወደኛ የገባው የዛ ጌታ ነው። ያ የጨለማው ወይም የጥላቻ አባት እሱ ነው። ይህንን ነገር ለዘመናት ተሸክመን ለ5500 ዘመናት ያልኖርንና የፍቅር አባት ክርስቶስ መጣና ደግሞ ለሰው ልጅ ወደ ነበረበት ለመመለስ ሌላውን ነገር ሰጠን። አሁን የምርጫ ጉዳይ አለን፣ ሁለቱም በደማችን ውስጥ አለና ስለዚህ ሁለቱን ነገሮች ተሸክመን እንሄዳለን ማለት ነው እና በመታተር እየሰራ ያለው ዲያብሎስ ነው ጥላቻ ላይ። ስለዚህ ብዙ ነገራችን እኛም በላይፍ ስታይላችን ውስጥ በባህላችን ውስጥ በህጎቻችን በምናምችን ውስጥ በአብላጫው ጠልቆ ስላለ የእሱ ነገር ቶሎ የመበረዝ በሱ ነገር ምክንያቱም ቅድም ስናነሳ መጀመሪያ ዲዛይር ብለን ምኞትን ያነሳናት በቃኛ ለማወቃችን እነዚህ ነገሮች ሁላ ለስግብግብነት ለስስት ለምናምን የሚዳርጉን ወይም ለመነጣጠቅ ለመሽቀዳደም እንደዛ አይደለች ዓለም። እሱን የሚያደርገን ያ የኑሮ ስርዓት ነው። ማን የመሰረተው የኑሮ ስርዓት ነው? የሰይጣን ስርዓት ነው ማለት ነው። ስለዚህ እንደዚህ አይነት ነገር ነው። ይህንን የምናወራው ስለ ዓለማችን ነው። አሁንም ይሄኛው በሆነበት ዓለም ውስጥ እሱኛው ነገር ጠንክሮ ከኛ ላይ ቆፍረን ለማንሳት ቅድም ያወራነው ኮንክሪት ላይ እግዚአብሔር ይመስገን ግን ሁሉ ነገር ሰርክሎ ሲመጣ ደግሞ ደስ ይላል። ስንጀምር የነበረው ይሄን ኮንክሪት ስለማፍረስ ነበር። አሁንም ወደ ኮንክሪቱ ነው የመጣ ነው እና አሁን ያ የጥላቻን መንፈስ ከላያችን ላይ በኮንክሪቱ ንደን ለመጨረስ በጣም በሚገዝፍ ሁኔታ ሌላ ዌፐኖችን ካልተጠቀመን በስተቀር እንዳልነው መንፈሳዊ ስልጣኔ አብረን ይዘን ካልሄድን በስተቀር ደድሯል። ዛትስ ዋይ የከሮ ባብላጫው ሰው የግሉ አድርጎት የሚኖርበት ነገር
እና የመበረዝ አቅሙም ቅድም ፍርሃት እንደ ፍርሃት ያለ በቀላሉ የሚዛመት ወረርሽኝ የለም ነው ያለው። አየው በቃ ኃይላቸው ይሄ ነው። ሎ ፍሪኩዌንሲ በፍጥነት ነው የሚዛመተው። ይህንን ለማረጋገጥ እንዲሁ ሳይንሳዊ ኤክስፐሪመንት እንስራ ካለን በቃል በመናገር ብቻ ነገሩ እንደዚሁ ግን እንድናስበው ማድረግ ይችላለሁ። ከውጪ አንድ ቤዝ ጊታር ወይም ቤዝ ድምፅ ያለው አንዲት ክር ብናነዝር ከውጭ ሆነን እዚህ ድረስ እንሰማዋለን። ንዝረቱን የምንሰማው ይህንን ነገር የመንዘሬ መሬቱን ግድግዳውን ይዞ የሚለው ነገር በጣም ስለሚሄድ ነው። ሎ ፍሪኩዌንሲ ነው። የመጨረሻው ከየትኛውም ድምፅ ውስጥ ሎው የምትለው ነገር ነው። ሀይ የሆነው ነገር ግን ራሱ ድምፁ ካልመጣ በስተቀር ነገሮቹ ላይ በመንዘር የሚመጣው ነገሩ አነስተኛ ነው። ስለዚህ የሎ ፍሪኩዌንሲ ወይም ሎ ሞገድ ያላቸው በቃ አነስተኛ ሞገድ ላይ የሚገኙ አነስተኛ ንዝረት የሚመስሉትን የሚፈጥሩት እርስ በርስ የሚሄድና የመደራረብና የመንዘር ነገር ስላለ ቶሎ ይሰሙናል። እነዛኛዎቹን ግን ሌላ አይነት ማዳመጫ ይዘን ነው ልናዳምጣቸው የምንችለው። ያ ግን ንዝረቱ ይገባል እዚህ ቤቱ ውስጥ ነው። ስለዚህ ልክ እንደዚህ ነው። እነ ጥላቻና ምናምን ይሄ ናቸው። ሌላው ደምና ወተት ያለውን ነገር አስቀምጠን ከደሙ ላይ ትንሽ የጠብታ አንስተን ወተቱ ላይ እናድርግ። ወተቱ ይቀላል። ከወተቱ ላይ ግን አንዲት ጠብታ ደም ውስጥ ብንከት ደሙ አይነጻም። እንግዲህ የትኛው ነገሩን ይዞ የመዛመት አቅም እንዳለው ይኸው። ስለዚህ ነው ወተትን የምንስልበትና ደምን የምንስልበት ነገራችን ከነዚህ ነገሮች ጋር በደንብ የተያዙ ነገሮች ናቸው። ስለዚህ አንዱ ሌላውን በጣም የመበረዝ ሲኖር፣ አንደኛው ግን ከናካቴው ቀለሙን እንትን አይለውም፣ ትንሽ እንኳን አያነጻውም። ስለዚህ ነው እና አብላጫዎችን ያለው ነገር የምንኖርበት የስርዓቱ እንትኑ ስላልተለወጠ ነው። የምንኖርበት ስርዓት አጠቃላይ የህይወት ስርዓት ነው የምልህ። የህይወት ስርዓት የላይፍ ስታይሉ፣ የፋይናንሻል ሜካኒዝሙ፣ የኢንፎርሜሽን ሜካኒዝሙ፣ የአኗኗር ሜካኒዝሙ ለእያንዳንዱ ነገር የሰጠነው ነገር በዛ በተሰመረው ነው። እንግዲህ ለሺህ ዘመናት ነገር ሲሰራ የኖረ ነገር ነው እና እሱ ስር ሰዷል። ለዛ ነው ያኛው ሁላችንም ጋር በርትቶ የሚኖረው። ኦኬ አሌክሱ በጣም አድናቂ ነኝ፣ እወዳለሁ። ከዚህ በፊትም ሌላ ፕሮግራም ላይ አግኝቼው ጥያቄ ጠይቄው ነበር። አሁን አንድ ጥያቄ ነው የምጠይቀው። አንድ የጄፍሪ ኤፕስቲንን ታውቋለህ? ሚዲያ ስለምትከታተል ታውቋል። እና አንድ ኢንተርቪው ወጥቶ ነበር እና እዛ ኢንተርቪው ላይ ምን ይላል? ጽሁፍ ጥበብን ያን ሰውዬ መናገር የሚፈልገውን ነገር የሚገድብ ነገር ነው እና ዓለም ላይ ጥበበኞች የተባሉት ሰዎች አልጻፉም። ኢየሱስ አልጻፍም፣ ሶቅራጠስ አልጻፉም፣ ደቀ መዛሙርቶቻቸውን አይጻፉት። እና አንተ አሁን ስትናገር ጥሩ ነው፣ በጣም ስፒሪቹዋል ነው እና ጽሁፍ መጻፍ ይገድብሃል። ከዛ ነገር ከጥበብ የተሻለ ጥበብ ማውጣት የምትችለውን በመናገር ውስጥ ጽሁፍ መጻፍ ገዳቢ ነው ወይ ጥበብን የሚለውን እንድትመልስልኝ። ቴንክ ዩ። ጥሩ እይታ ነው። ትክክል ነህ። ግን ምን አለው መሰል አሁን እኔ ስናገር በጣም አንድ ነገር ላይ ለዚህ ታዳሚ የሚሆን ወይም ለዚህ ሰዓት የሚሆን ነገር ላይ ስለማወራ በጣም አብራርቸው ገልጸዋለሁ። ጽሁፍ ላይ ግን የ2 ዓመት ነገሮችን ነው አጠቃላይ በዛ ውስጥ ጠቅልዬ ሰው በምናገረው ልክ ብጽፈው በራሱ በጣም ብዙ ጥራዞች የሚወጣው አይነት ነገር ይሆናል። ስለዚህ ጽሁፍ መሰብሰብ አለበት። የሚገባህን ነገር አስፈላጊውን ነገር ብቻውን ለይቼ እሱን መስጠት መቻል አለብኝ። በትክክልም አብላጫው የጻፉ ሰዎችም የሚሆኑት ይሄ ነው። ብዙዎቹ ደግሞ ጽሁፍ ላይ ጥሩ ሆኖ ጥሩ ተናጋሪ ያልሆኑ ሰዎች አሉ። ደግሞ ልክ በዛው ልክ ሲጽፉት የበለጠ ገልጸውታል፣ ሲናገሩት ነገሩ እንትን አይልም። ያው የክህሎት ጉዳይ ይሆናል። ስለዚህ በእርግጥ መናገር ከነፍስ የመነጨ ኤነርጂ እየተወረወረ እያለ እየወጣ እያለ ቃላት በቃላት ላይ እየፈሰሱ በጣም ሪትሚክ የሆነ ነገር የመስጠት አቅም ስላለው ብዙ ጊዜ ለሰዎች ነፍስ የመድረስ የማንኳኳት አቅም አለው በመናገር ውስጥ ከተሰጠ ነው። እሱም ለብቻው የራሱ ነገር አለው መናገር። መጽሐፉ ራሱን የቻለ ሌላ የሪትም አጠባበቅ ነገር ነው ያለው። ሀሳብ ላይ ሰብሰብ ካላለ በስተቀር አንባቢን እያዋዛ አይደለም የሚያወራ። እያዋዙ የሚጽፉ ጸሐፊዎች ግን አሉ። ረጅምም ቢጽፍ እንደረዘመ ሳታስበው ግን በአብላጫው ነገር ግን ሀሳብ የሆነ ነገሩ ሲለጠጥ ከአንዱ ወደ አንዱ ለመዝለል አሁን ይፈቅድልኛል ሁኔታው። ምክንያቱም ከዚህ ቀንጭቤ ወደዛኛው ሄዳለሁ። ጽሁፉ እሱን አይፈቅድም። ትርምስምሱ ይወጣል። ምክንያቱም አለቃ አይኖረውም። ዝም ብሎ በቃ ልክ የእንትኑ የአበጋዙ ነገር መጣ ማለት ነው። መሪ እንደሌለው ሰራዊት ይሆንብሃል፣ እንትኑ ትርምስምስ ይላል። ስለዚህ ለዚህ ስለሚይዝ በጣም የመሰብሰብ የመወሰን ነገር አለው። ጽሁፍ እሱን ይፈልጋል። መናገር ግን አሁን እዚህ ውስጥ የጻፍኳቸውን ነገሮች በሙሉ ባወራቸው ረጅም ጊዜ ነው የሚፈጀው። እዚህ ውስጥ ተሰብስበው ግን በቃ ለአንድ አንባቢ በሚመጥነው ነገር ልኩ የማድረግ ነገር ነው ያለው።
በእርግጥ ቅድም ያልካቸው ነገሮች ደግሞ እነዛ ሰዎች የማስተማሩን መንገድም ስለመረጡት ጭምር ነው እንጂ የማስታወሻ እንትን የማድረጉ ሳይሆን ደቀ መዝሙር ላይ ብቻ ያተኮሩ ነበሩ። አሁን ያነሳው ክርስቶስንም ደቀ መዛሙርቱን ነው የሰጣቸው እና አካባቢው ላይ ላሉት ነው እነሱ ናቸው ስፕሪድ ያደረጉት። ሶቅራጥስም ልክ እንደዛ ነው። ፕላቶን ነው መሰለኝ እንደውም ትምህርት ቤቶችን የከፈተውና ከዛ በኋላ ቁጭ ብሎ የማስተማሩን ነገር የሚያመጣው ግን አብላጫው ነገር ራሱንም ዘክሮ የሰጠን እሱ ነው እና ይለያያል። ሁሉም ሰው የሚሰጥበት ነገር ግን ዘመን ተሻጋሪ እንዲሆኑ ግን እንዲኖሩ ከትውልድ ትውልድ እንዲሄዱ ግን መጽሐፍን የሚያክል ነገር የለምና ብዙ ከምናወራ እንደውም ጥቂት ብንጽፍ የተሻለ ነው። ዘመኑ ላይ በደንብ ያተኩርልናል ብዬ አስባለሁ። ዛሬ ራሴ እንደ እድለኛ ሰው ነው ቆጥረው እውነት ለመናገርና የመጀመሪያ ጥያቄ ቀጥታ ወደ ጥያቄ ሳመራ የመጀመሪያ ጥያቄ ምንድነው? ጄኔሬሽን ጋፕ እንዳለ ይሰማኛል። እኔም ትምህርት ቤት አካባቢ ነው የምሰራው በርሳ መመረና ምን አይነት ነገሮችን ነው እያስተዋልኩ ያለሁት አሁን ላይ ያለው በተለይ ቲኔጀርስ ምናምን ላይ ቲኔጀርስ ምንላቸው ወይም አስራዎቹ ዕድሜ ውስጥ ያሉ ልጆች አባቶቻችን እንደተሳሳቱ በቃ ላይ በ30 40ዎቹ ወይ ከዚያ በላይ ባለው ዕድሜ ውስጥ ያለው ሰው ተሳስበት በስህተት ውስጥ ይኖሩ እንደነበረ እና እነሱ የተሻለ ዘመን ላይ ኦፍ ኮርስ ቴክኖሎጂው በጣም ጥሩ ነው፣ ግን ቴክኖሎጂውን ሳይሆን እይታቸው ራሱ ለምሳሌ ከስርዓት ከሞራሊቲ ጋር ከኤቲክስ ጋር ምናምን የሚገናኙ ነገሮች ትክክል እንዳልነበረ በቃ ነፃነት ሳይኖር ታስረው እንደኖሩ ምናምን አይነት ነው ፊልም ያደርጉት። በጥናትም ባይረጋገጥ ግን ላይክ ትልልቅ ሰዎች ደግሞ የዘመኑ ልጆች ምናምን ብሎ የመግፋት ነገሮች አሉና እንዴት ማስታረቅ ይቻላል? ስለ ጽሁፍ ደግሞ ለዚህ እንደ ድልድይ ሆኖ ይጠቅማል ብዬ ስለማስብ እንደ ደራሲ ምን ትመክራለህ? ምን ትመክረናለህ? ለዚህ ትውልድ በተለይ ለወጣቱ ማለት ነውና ምን ትመክረናለህ? በምን መንገድ ተሳስለ ማለት ላይክ አባቶቻቸውን የሚያከብሩ አያቶቻቸውን የሚያከብሩ ያኛውን ትውልድ ከትላንትን የሚያከብር ዛሬን የሚቀበል እና ቅብብሎሹ እንዴት መምጣት ይችላል የሚለው ነገር እንዲወራራ ላይ ፈልጌ ነው። ሌላኛው እንደ ከአንባቢነት ጋር የተያያዘ ነው። ብዙ ጊዜ ኢትዮጵያ እርግጠኛ አይደለሁኝም የሆነ ሰዓት ለአፍሪካ ሚስጥር መደበቅ ከፈለጋችሁ መጽሐፍ ውስጥ ተደብቁት አይነት እይታዎች እንዳሉ ይታወቃል። እና አንባቢያን አይደለንም፣ እውነት ለመናገር ኢትዮጵያውያን አንባቢያን አይደለንም። እና እንዲሁ ማንበብ እንዴት ይቻላል? ላይክ አሁን ቲክታኩ ላይ ነን፣ ኢንስታግራሙ ላይ ነው አብዛኛው ወጣት ምናምን እና ሚዲያው ላይ ነው ያለው። ንባብን እንዴት ማሻሻል እንችላለን? ወደ ንባብ እንዴት መምጣት እንችላለን የምትለው ነገር ገለጻ ብታደርግልኝ ነው። አመሰግናለሁ። ትክክል የሚታይ ጋፕ ነው፣ የትውልድ ጋፑ የሚታይ ጋፕ ነው። ለምሳሌ እንግዲህ ምንም በኢህአፓ ዘመን እንኳን የነበረውን አብላጫው የምንሰማው ነው። ያው እኛ እዛ ጋር ብቅ ብንልም በጣም አንባቢ ብዙ በቃ የሚፈለፍል ዓለምን በጣም በብዙ መልኩ ሲመለከት የነበረ ትውልድ ነበረን። መጣው ምንም እንኳን ያው የተፈጠረው ነገር ከዛም እውቀት ጭምር አንዳንድ ጊዜ ሌሎች ነገሮች ስላልታከሉበት እንዳልነው መንፈሳዊውንም ስላልታከሉበት የመጣ ችግር ቢኖረውም ቅሉ ግን በጣም አንባቢ ትውልድ ነበረ። ከሆነ ጊዜ በኋላ በጣም እያነሰ በማከል ብዙ ነገሮች ተፈጥረዋል። ጭራሽ የሚታተሙትን መጽሐፍ አብላጫው ደራሲ ቤቱ ስንት መጽሐፍ ጽፎ ስንት ድርሰቶች ጽፎ የተቀመጠበትና የማያነብበት እንትን የተፈጠረው ለሱኛው ነገር እንግዲህ ዞሮ በአሁኑ ሰዓት ያሉት ነገሮች ምንም እንኳን አሳታሚዎች ጥቂት ቢሆንም ብዙ ለመደራጀትና ወደ ስፋቱ ለመሄድ የሚረዳ ነገር መጥቷል። ሌላኛው የኢንተርኔት ዘመን መሆኑ ቅድም እንዳልነው ክፉ ነገሮችን የሚያቀብለን መሳሪያን መልሰን እኛ ደግሞ የምናጠቃበት አድርገን መጠቀም አለብን እንዳልነው ሁላ በሱ መልኩ ደግሞ በኢንተርኔት ኦንላይን የመሸጥ የማሳተሙ ጉዳይ ሰው ብዙ ነገሮች ለማንበብ የሚመቻቹ ጉዳዮች ተመቻችቷል። ይመጣል የሚበልጥ ይሆናል ነው። አሁን ከዛ ደግሞ መጽሐፉን ተጻፈ መታተሙን ታተመ የሚያነበው ሰውን ደግሞ የሚለው ነገር ላይ ትምህርት ቤቶች በጣም ብዙ ስራ መስራት መቻል አለባቸው። ወላጆች በጣም መስራት መቻል አለባቸው። ከልጆቻችንን ከልጅነት ጀምሮ የተረት መጽሐፎችን በእንቅልፍ ሰዓታቸው ከማንበብ ጀምረን ከመጽሐፍ ጋር ያላቸውን ቁርኝት መጽሐፉን ሁሉ እያስነካን ያንበቡትም አያነቡም። እንግዲህ ልጄ ሳባዚቤ መጽሐፍ ከባለቤቴ ጋር ዴዲኬት ያደረኩላት ገና 7ኛ ወሯ ነው። ግን ወደ ሼልፎ ወስዳትና መጽሐፎቹን እንደዚህ አቀፊያት እንድትበትነው አደርጋለሁ። በቃ ትበትን፣ ምክንያቱም አንብቤ አልላትም። ስለዚህ ግን ትንካው
ከመጽሐፉ ጋር ያላት ቁርኝት እንዲኖር ፈልጋለሁ። ስለዚህ ወስዳትና ሸልፉን በቃ እጇን ምናምን ትሰረዝራለች። ከላይ ያሉት ጋር ታች ጋር ያሉት ጥፊሉ በቃ የሆነ ነገር ደስ ነው የሚለኝ። በቃ እሷም እንደዚህ ትሄዳለች። አሁን ልክ በዛች በኩል አልፍ ይዣት ሳልፍ ምን ማድረግ ጀመረች? እጇን ወደዛ መሰንዘር ጀመረች። እማስዳት ቤታችንን እንትን አድራሻ ሰጥቼዋለሁ። ሽርሽር ይዤሽ ልሂድላትና ቦሌ፣ ፒያሳ፣ ጨርቆስ፣ መርካቶ ምናምን ያልኳቸው ቦታዎች አሉ አንድ ቤት ውስጥ እና ቦሌ ይዤሽ ልሂድ፣ አሁን ቦሌ ነው ይዤሽ የምሄደው ምናምን ነገር ብያት እሄዳለሁ ወደዛ እጃት ሄዳለሁ። ከዛ ነይ እንትን እንሂድ እላለሁ። የሆኑ ብቻ ነገሮች አሏቸው ቦታዎቹ ትንሽ እንደዚህ የራሳቸው አንግል ምናምን አላቸው እና ያንን መጽሐፎቹ ያሉበት ቦታዬን ጨርቆስ ነው ያልኩት። የመርካቶም ምላት ቦታ አለኝ ለብቻው፣ ምክንያቱም ቅድም ብያቸዋለሁ የመርካቶም ልጅ ነኝና እሱን ያልኩበት ነገ እንዴት ቢዝነስ እንደማስተምራት ራሱን ያልተማርኩትን አንዱም ያው እንደ ትምህርት ብማረውም ያልኖርኩበትን እሱን በደንብ የማስተምርባት የብዙ ባህሎች ቁርኝትን ከየት እንደለመድኩት የማስተምርባት አይነት እኔ የምትሰማኝ ቦታ አለችና እሷን መርካቶ ብያታለሁ። ስለዚህ ይዣት እሄዳለሁ። አሁን ጨርቆስ ጋር ስንደርስ መጽሐፎቹ ያሉበት ነው እንትኔ ያለበት ጨርቆስ ነው። መጽሐፌ ያለበት ሽልፉ ያለበት ቦታ ደግሞ የሚገርሙ ደራሲዎች ወጥተዋል። ዛትስ ዋይ እኮ ዝም ብዬም አይደለም የሰየምኩት እኮ። ስለዚህ ብዙ አንባቢዎች ያሉበት ምናምን ቦታም ስለሆነ ጭምር እነሱም ቦታ ጨርቆስ ያልኩትና እዛ ጋር ስትደርስ በቃ ሳልፍ እንኳን ወደ ቦሌ እየወሰድኳት እያለ ጨርቆስ ጋር መድረስ የነማቀው እጇን ስትሰነዝር ነው ማለት ነው። መጽሐፎች ትጥላለች እና በዚህ መልኩ ከመጽሐፍ ጋር ማነካካት በጣም አስፈላጊ ነው። ተረቶችን ማንበብ አስፈላጊ ነው። ከዚህ ውጪ እንግዲህ ወላጆችና ትምህርት ቤት ጋር አይደለ ዳውን የጣል ነው። ልጆች ላይ ብዙ መስራት አለብን። እንደ እኔ ታድያለሁ የምልበት አጋጣሚ ድጋሚ ይሄኛው ጥያቄ ፈጠረልኝ። እግዚአብሔር በጣም እንደሚወደኝ ያወቅኩት ባለቤቴን ሙናን ሲሰጠኝ ነው። ድሮም አውቃለሁ፣ ግን ይበልጥ የጨበጥኩት ያህል አወቅኩት አሁን ያልኩበት። ምክንያቱም እሷ የምትሰራው ልጆች ላይ ነው። የምትጽፋቸው የምትመራመራቸው ነገሮች በሙሉ ከዛ ጋር የተያዘ ነው እና እያበሰልኩ ልስጥ ብላኝ ይመስለኛል። እኔ ከወጣቱ ጀምሬ ነው ወደ ላይ የምጓዘውና ከታች እያበሰለችና እያበቀለች ትሰጠኛለች። እኔ ደግሞ የበቀለውን ጠበብበታለሁ ደግሞ ወስድና። ስለዚህ በእንደዚህ አይነት ነገር ከታች ሰርተንም ከላይ የምንቀበለውን ካገኘን በትክክል ጋፑን ምናምን መሙላት እንችላለን። እዚህ ውስጥ ምን ይፈጠራል? ማንበብ ብቻ አይደለም። ቅድም ያነሳ ነው በጣም ትልቁ ነገር ከባህሪያችን ጋር የተያዘ ነገር ነው። ስለዚህ ምን አይነት ኢትዮጵያዊ አስተዳደግ ምን ይመስላል? አባቶች በምን መልኩ መከበር አለባቸው? የምር አይደል በኋላ አባት ስንሆን የሚገባን ነገርን እኮ ልጅ ሆነን አሁን ከአባታችን ልንረዳ የሚገባን ነገር አለና ቅርብ ነው። ይሄ የሚቀጥለው ጄኔሬሽን እያልን ነገር አቦርቅቀን እንትን አልነው እንጂ ቅርብ ነገር ነው። ያንተ ልጅ ማለት መሆኑ ሲገባ ማለት ነውና ስለዚህ የሚሰሩት ነገር ስነ ምግባር ከትምህርት ቤት ከመንፈሳዊ ትምህርት ቤቶች ውስጥ አለ። ሃይማኖት ትልቁ መሳሪያ ነው ለዚህ። ስለዚህ በደንብ ልንመግባቸው ይገባናል። አሁንም ቅድም መንፈሳዊውን ትምህርት ስንሰጣቸው አባትን አያትን የሚያከብር ሌላው ከነበሩት ጠቢባኖችን ታሪክ ስንናገር አያቶቻችን ምን አይነት ጠቢባን ነበሩ? የተጠበቡበት ፊደል የሚባል ቅርጽ እኮ መስራት ቀላል ነገር ያለ መሆኑ እኮ በቃ ለአያቶቻችን ለማጨብጨብ ከፊደል በላይ ምንም ነገር መጥቀስ አያስፈልገኝም። እንደውም አንድ ጊዜ ባካችሁ ለወርቃማ አያቶቻችን ለምን መሰላችሁ ይሄንን የምለው? ፊደል በድምጽ ሲነገር የአንድ እንትን መልክ ነው፣ የአንድ ድምጽ መልክ ነው፣ የእስትንፋስ መወከያ ነው ድምጽ። ስለዚህ እያንዳንዱ ፊደል መልክ ነው፣ የድምጽ እስትንፋስ ትርጉም ያለው። እነዚህ ነገሮች ቀላል ነገር ቢሆኑ ኖር ወይም ለሰብኮንሺየስ ባይቀርቡ የማይሸመደዱ የማይያዙ ነበር የሚሆኑት። በዛ ውስጥ ነው። ኢቭን በእውቀት ብቻ በኮንሺየስነስ ብቻ የተሰራ ጉዳይ አይደለም። ከዛ የራቀ ነው። የነፍስ ጥልቀት ውስጥ ያለ ነገር ነው ፊደል። ይህንን ነገር ማስቀመጥ፣ በድምፅ ውክልና ውስጥ ማድረግ፣ በእነሱ ምልክትነት ትልቅ መንፈሳዊን ወይም በስትንፋስ የሚተነፈስን ቃል በኋላ ስጋ የሚሆነው እሱ አይደል ቃል በድምፅ የሚወጣው እና ይህንን ነገር ማድረግ እንዴት አይነት ተአምር ነው! ቀላል ነገር ቢሆን ኖሮ ለምንድን ነው አገራት በሙሉ የራሳቸው ፊደል የማይቀርጹት? የምር እስከሆነ ዘመን በኋላ የተቀረጸ ይህንን ሀገር ቀረጽኩ ምትል ይህንን ፊደል ቀረጽኩ ምትል ሀገር ሰምተን እናውቃለን? የለም። ጉዳዩ ቀላል ነገር አይደለም ማለት ነው። ይህ ቀላል ያልሆነና በዓለም ላይ ጥቂት ሀገሮች ብቻ የታደሉትን ፊደል የቀረጹ ወርቃማ አያቶች አሉንና
ስለነሱ መመስከርና ስለነሱ መናገር አያቶቻችንና አባቶቻችንን ወጣቱ እንዲያከብር ያደርጋልና እኛም የምንናገረው እንዳናጣ ብዙን ፈልፍል ላይውን እንወቅ በደንብ ወደ ታች አምጥተን እሱን እንዝራው። ከታች ጀምረን ደግሞ የምንሰራውን ነገር ከፍ እናድርገው። እንዳልነው ከወረቀትና ከመጽሐፍ ጋር ያላቸውን ግንኙነት ልጆች ከፍ እንዲያደርጉት ያርግልን። በጣም ረጅም ሰዓት አወራሁኝ። በጣም ግን አሪፍ ነገር አመሰግናችኋለሁ። አሌክስ በጣም ነው ደስ ያለን። አሌክስ በጣም ነው ደስ ያለን። የምታነሳቸው ሀሳቦች፣ ተቆርቋሪነትህ፣ ቀናነትህ በልብ ወለዶች ውስጥ በግጥሞች በዜማዎች ውስጥ የምናገኘው የሚጋባ መንፈስ ማጋባት ትችላለህ፣ ስሜት ማጋባት ትችላለህ። ቀላል ነገር አይደለም። የመጨረሻው መጨረሻ እንዲሆን ግን ሌላ ቀን ድጋሚ እናገኘዋለን፣ እንጋብዘዋለን። ገና የሚቀጥል ነው። እኔ ራሴ ብዙ ጥያቄዎች ነበሩኝ፣ ግን ዮቶር ቁጥር 2 ተበደልኩ እንዳትል አንድ በጣም የወደድኩት አገላለጽ እንደ መዝጊያም እንዲሆነን ሰው መጥረቢያ እና ዛፍ ቆራጮቹ ያስተሳሰርክበት ታሪክ። ይህም እንግዲህ ለብዙዎቻችን መሳሪያ ይሆናል ብዬ አስባለሁ። በጣም ሰፊ ርዕስ ነው። እንደው ጥር አድርገን ይህንን ነገር መጀመሪያ እንዳስብ ያደረገኝ አንድ ጊዜ አንዲት አባባል ሰምቼ ነው። when was the last time you sharpened your axe ይላል። እንግዲህ ፋስህን ለመጨረሻ ጊዜ እየጠረብከው መቼ ነው? እያንዳንዳችን ፋስ እንግዲህ ያው እንጨት ቆራጭ ከሆነ ለሱ ትልቅ መሳሪያው ነው። እያንዳንዳችን እንጨት ቆራጮች ነን በተሰማራንበት ነገርና የግድ እሱ አለን። አንድ መሳሪያ ሲኖረን ነው አንድ ስራ የሚኖረንና በሱ ጉዳይ ላይ ምን ያልተጋን ወይም ደግሞ ለመጨረሻ ጊዜ እሱ ጉዳይ ላይ ያለኝን እውቀት የጨመርኩለት ትንሽ የኳልኩት ትንሽ እንደ እሳስም የቀረጽኩት መቼ ነው? ባለንበት የቆመን ተመረቅንም እዛው ጋር የሆነ ነገርንም ማወቅንም እዛው ጋር ቆመን ብዙ ዘመናት ተሻግረን ያለን ሰዎች አለው። በእርግጥ አለመጉደልም መሙላት ነው ላለው ደግሞ ግን ጄኔሬሽን ሲመጣ ከብዙ አድቫንቴጅ ጋር ነው የሚመጣው። የኔን ኤክስፒሪየንስ የተናገርኩትን ያደረግኩትን የጻፍኩትን ይዞ የሚመጣ አዲስ ጄኔሬሽን አለ። ራስ ውስጥ ይዞት የመጣው ክህሎት እንዳለ ሁሉ ከዛ ደግሞ የኔን አዳርጓል። ስለዚህ ነገ ከሱ ጋር እኔ ተወዳድሬ እንደ ስራ ገበታችሁ ቁጠሩትና ይህንን ውድድር እዛ ጋር የሚመጣው ሰው አልፏችሁ እዚህ ጋር መቀመጡ አይቀርም። ሁልጊዜ በአንድ ደረጃ ከፍ ማለት መቻል አለብን። ይሄ ደግሞ በየጊዜው ፋሳችንን ሻርፕ ስናደርግ ነው፣ ስንጠረብ ስናሰላው ነው ሰው መስላት አለበትና ይሄ ነገር የሚወስነው የአንድ ሰው ወጣትነቱ ይዞት የመጣ ጉልበት አለ። ያ ሰውዬ ደግሞ እድሜ ከዚህ ወጣት በጥፍ የሚበልጥ ነው። የኑሮ ልፊያው ምኑም ትንሽ ጉስቁልናውንም ይጨምርለታል። ይሄ በሙሉ ኃይሉ የመጣ ነው። ልዩነታቸው በኤክስፒሪየንስ ይበልጣል፣ ይሄ በጉልበት ይበልጣል። ስለዚህ ሁለት ነገር አሁን ባላንስ ያደርጋል ማለት ነው። ትልቁ ነገር ግን እንዴት ተጠቀሙበት የሚለው ላይ ሲመጣ ነው እና ያ ወጣቱ እንግዲህ በየማከሉ አንድ ዛፍ በቆረጠ ቁጥር ቁጭ ይላል። እንዴ እኔ ነኝ ይሄን ያህል ዛፍ በቀን ትልቁን የቆረጥኩት አይደለም እኔ ነኝ ነው ውዝግባቸው የሚያወራህ አይደለ? እዚህ ውዝግብ መካከል ዳኝነት ነው የተጠራ ነው ማለት ነው። እዛ ጋር ስንቀመጥ እስቲ ቆይ እንግዲያውስ እንያችሁና ብሎ ትንሽ ስራ ተሰጣቸውና ዳኞቹ ይህን ነገር ነው ማስተዋል የቻሉት። አንድ ነገር አዩ። እሱ የትም 10 ጊዜ ስራውን አቋርጦ እንትን ሲል ሲያውደለድል ከርሞ ከኔ በላይ ቆረጥኩ ሊል ነው እንዴ? ከኔ ቁጥር በላይ ይላል። አዩአቸው፣ መዘኗቸው። የወጣትነቱ ጉልበቱ እንዳገለገለው የዛ ብልህነቱና ልምዱ እንዳገለገለው አይቷል። ግን ልዩነቱ የገባቸው ምንድን ነው? ወጣቱ ቅድም ለካ ተቀመጠ ሲለው እያውደለደል አልነበረም። ቁጭ ባለበት ሰዓት እያረፈ ወይም እየቦዘን አልነበረም። ለካ ፋሱን እየሳለን ያለው። ስለዚህ እያንዳንዱ ዛፍ የሚጥለው በአዲስ ፋስ ነው ማለት ነው። ያ ግን ምናልባት 40 ዓመት ሙሉ የተገለገለበትን ፋስ ሊሆን ይችላል ያታገለው እሱ ነው። እና መቼ ነው ለመጨረሻ ጊዜ መጥረቢያችንን የሳልነው? እሱ ትልቅ ነገር ይመስለኛል ለሁላችንም። እና እግሩ ቶሎ ማገላለጽ መሳል አለብን። እንዴት ነበረ ቆይታችን? አለማየሁ ደመቀ የዘፈን ግጥም ደራሲ፣ የዜማ ባለሙያ፣ ፕሮዲውሰር እንዲሁም እየተወደዱ ያሉና በተደጋጋሚ መታተም እድል ያገኙ የሶስት ልቦለዶች ደራሲ ነው። በነገራችን ላይ የመጀመሪያው መጽሐፉ ዮቶር የተሰኘው ለ16ኛ ጊዜ የታተመ መጽሐፉ ነው።
17ኛ አለኝ 17 ለ17 ጊዜ የታተመ መጽሐፉ ነው። ከዛ በኋላ ዮቶር ተዋለ። በቅርቡ ደግሞ አለማየሁ ደመቀ የአርማጌዶን በር የተሰኘ መጽሐፍ አውጥቷል። እዚህ መጽሐፍ ላይ ሐሳቦች ጭብጦቻቸው ላይ ነው የምናተኩረው። ቴክኒካል ጉዳይ አይደለም። ከሀገር ጋር ከህይወታችን ጋር ከኑሯችን ጋር የተገናኘ ምን ተነስቷል የሚለው ላይ ነው የምናተኩረው። አለማየሁ ደመቀ እንኳን መጣህልን። እኔም በጣም እንደ ዛሬ ተደስቼ ማቀ አይመስለኝም። በቃ የሚያስፈልገኝ መድረክ አገኘው በነፃነት ሊያውምና በጣም ደስ ብሎኛል ስለተገኘው ከማከላችሁ እግዚአብሔር የተመሰገነ ነው። እኛም በጣም ደስተኞች ነን። እንኳን መጣህልን። ሌላ ቀንም እንጠራሃለን። እንደዚህ ሐሳቦች መዘራት አለባቸው፣ መነዛት አለባቸው፣ መሞገት አለባቸው፣ መጫወት አለብን። እንደ ልቦለድ ደራሲ ያነሳቸው ሐሳቦች እንቅልፍ የሚነሱትን ላይ ነው ያተኮር ነው። እዚህ የተገኙ እንግዶቻችን ቀኑን ያስታውሱበት ዘንድ የምናበረክትላቸው አንድ ማስታወሻ አለ። ታዳሚውን ወክዬ እንድሰጥ ይፈቀድልኝ። ይህችን ቀን እንድታስታውስበት ነው። ጻፍልን። በዜማውም በግጥሙም በልቦለዱም እናግኝህ። ደስ ብሎናል። አሜን። እኔም በጣም ደስ ብሎኛል። አሁን ደግሞ ደስታዬ ጭራሽ አደገ።